ግዴታ ነው። ግን ስለ ከኔ ነው የመጣው ፍቺው ስለምፈታት ሌላ ተጨማሪ ግዴታ ይሆንብኛል ወይ ነው። እሷ አሁን አንቺ ሴትዮዋ እንዳለችኝ 100,000 ትልክላታለህ ምናምን አለችኝ ስለጠላሃት። እሷ አይደለችም አንተ ነህ የፈታሃት። ስለዚህ መህሪዋንም ለብቻ እሱንም ለብቻ ትልክላታለህ። ኒካህ አድርጋችሁ ከዛ በኋላ አሁን ሚስጥሩ እንዲወጣ ስላልፈለግኩ ነው። መካከላችሁ የማታወጣ ሚስጥር ከሆነ ያ ፍቺ እንድታደርግ አንተ ያስገደደህ ከሷ የሆነ አሳማኝ የሆነ እንድትፈታ የሚያደርጋት የሆነ የዋሸችህ የደበቀችህ ነገር እንደገና የተጋለጠ ነገር ከሆነ የዛኔ ምንም ከምትሰጣት ከንብረትህ አይኖርም። ለምሳሌ ድንግል ነኝ ያለችውና ልጅቱ ዋሸችው። ከዚያ በፊት ከሌላ ሰው ጋር ላይፍ ያሳለፈችን አስመልክቶ ነው እየተናገርክ ያለሁት። ይሄ በተፈጥሮ ምናምን እሱን አይደለም። ነገር ግን ይሄ ልጅ ዋሸችውና በትዳሩ ውስጥ ከገባች ልክ ሲጋቡ ጊዜ ያን ነገር አጣ፣ ውሸት ሆነ። ያንንም ነገር በግልጽ ተናገረች። በቃ ከጓደኛ ጋር አሳልፌ ምናምን እንደዚህ አንተን ለማግኘት ብዬ ምናምን እንዲህ የሌለን ነገር ዋሽታ ገብታ ከሆነ የዛኔ የምትሰጠው ነገር አይኖርም። ልክ ሚስትን በዚሁ አንጻር እኩል የሆነ ሐቅ አላት ባሏ ላይ። የሌለውን ማንነት ዋሽቶ ነገራት። ከዚያ ከተጋቡ በኋላ ፍታኝ ማለት መብት አላት። እርሱም ሊዋሻት አይገባም፣ እርሷም ልትዋሸው አይገባም። ትዳር በውሸት ላይ አይመሰረትም፣ በእውነት ላይ ነው የሚመሰረተው። አንዱ ሌላውን ዋሽቶ ገብቶ ከሆነ ግን ከዚያ በኋላ ፍች ቢያደርግ ያኛው አካል በፍጹም ወቀሳ የለበትም። በዚያ ነገር ላይ በውሸት ላይ ትዳር አይመሰረትም። አሁን እንዳልኩ በዚህ መሰረት ከሆነ እንትን ያልከው የዛኔ ስታገባ ጊዜ ምንም የምትሰጣት እንትን አይኖርም። ዋሽታ ከሆነ በትክክለኛ እንትን ማለት ነው። እሺ ይህን ይመስላል ባጭሩ። ወይንም ምክንያቱን አንተ መናገር የማትፈልግ ከሆነ በአደባባይ በውስጥ አስቀምጥልኝ፣ ኢንሻአላህ እመልስልሃለሁ። በውስጥ አስቀምጥልኝ። አይ ምክንያቱ ከእኔ ነው፣ እኔ ስለጠላኋት ነው፣ እሷ ላይ ምንም ችግር አላገኘሁባትም ካልክ ግን መጀመሪያ ያልከውን ማድረግ አለብህ። መህሯንም መስጠት አለብህ። ካለ ንብረት ታካፍላታለህ። ትክክል ነች ሴትዮዋ። ልክ እንዲሁ የሰጣት ጌጣጌጥም ካለ እርሱን ትሰዋለህ። አብራቸው እየኖራቸው መካከል ያ ነገር ቢከሰት ማለት ነው። هذا هو الله أعلم። ቀጣይ ጥያቄ አለ። ሰላም ነው፣ እንዴት ነህ? ሁለት ጥያቄዎች አሉኝ። እሺ ጥያቄ ምንድን ነው? አይ ቲንክ አካልን ታጸድቃላችሁ መሰለኝ። እሱ ላይ ብዙም ጥያቄ የለኝም። የተገለጸውን ተገለጸ፣ ያልተገለጸውን አልተገለጸም እንደምትሉ ሰምቻለሁ። ምንድን ነው ያልከው? አካልን ታጸድቃላችሁ እና የተጻፈውን ቁርአን ላይ ታጸድቃላችሁ፣ ያልተገለጸውን ደግሞ አልተገለጸም ትላላችሁ መሰለኝ። ጥያቄ ነው። ኦኬ በባህሪስ ለምሳሌ አላህ ይስቃል፣ አላህ ይቆጣል፣ አላህ ያታልላል የሚባለውን እሱንስ ታጸድቃላችሁ? አላህ ይቆጣል። አላህ ይቆጣል። እነሱን አላህ ይወዳል፣ አላህ ይጠላል፣ ይወዳል። የሚጠላው ከምንድነው የተነሳው ከተባለ ግን ከፍጥረታቶቹ በሚነሳ ባህሪያቸው ነው። ክህደትና ኃጢአትን ሲያደርጉ በዚያ ሊወዳቸው አይገባም፣ ይጠላቸዋል። ወደ እርሱ ሲመለሱና ወደ እርሱ ንስሐ ሲያደርጉ ደግሞ ይወዳቸዋል። ይሄ ነው። ያ የፍጥረት ካራክተር አይሆንም፣ የፍጥረት ባህሪ አይሆንም። ይሄ የፍጥረት ባህሪ አይሆንም። እርሱ የፍጥረት ባህሪ ነው ብለህ ነው አንተ የምታምነው? መሳቁ ምናምን መጥላት መውደዱ ያ ለምሳሌ ምሳሌ ማለት አስተምሮታዊ ተምሳሌት አትቀበሉም ይመስለኛል ካልተሳሳትኩኝ። ቁርአን ላይ ያለው ቀጥታ ነው የምትቀበለውና ለምሳሌ ያታላል ሲል ይስቃል ሲል ባህሪ ሲባል ምን መሰለህ? ከመጀመሪያዎቹ ሙሉ ባህሪያቶቹ አላህ እንትን ይላል። ባህሪያቶችን አስመልክቶ አንድ መሰረት ልንገርህ። ከፍጥረት ጋር ይመሳሰላል ማለት የምንችለው ከፍጥረት ጋር የሚመስል መገለጫ አለው ካለን ነው። የዛኔ ነው። ለምሳሌ አደምን በእጆች የፈጠርኩት አለ። አደምን በእጆቹ እንደፈጠረው እናምናለን። አላህ ሱብሓነሁ ወተዓላ እጆች እንዳሉት እንገልጻለን። ግን የፍጡር ባህሪ ተመሳሰለ ወይንም የፍጡር ባህሪ ነው የምንችለው መቼ ነው ከተባለ የአደም እጆች ልክ እንደ አደም እጆች ናቸው ከተባለ ነው። የአላህን መውደድ ልክ እንደ አደም መውደድ፣ የአላህን መጥላት ልክ እንደ አደም መጥላት ብሎ በፍጥረታት ከተገለጸ የዛኔ ፍጡር ይሆናል። ገብቶሃል? ማታለል መሳቅስ ማታለል ለምሳሌ ሱራ 3:54 ላይ ያታላል ይላል የሰው ባህሪ
የፍጡር ባህሪ ምንድን ነው የሚለው? ያታላል፣ አላህ ያታላል ይላል። ምን ሙሉን አንቀጹን አንብበው። ምንድን ነው የሚለው? 354 አንድ ሞባይል መክፈት አልችልም። እሺ ያታላል የሚል ቃል ብቻ ነው ያለው እዛ ወይስ የሰዎችን ስራ አስመልክቶ ነው እየተናገረ ያለው? ቅድም እንዳልኩት እጅ ላይ ካለ አንብበውና አስረዳኝ ፕሊዝ። እሺ አስረዳለሁ። አብሽር። ምዕራፍ ስንት ቁጥር ስንት ነው? 354 354 ላይ አላህ ሱብሓነሁ ወተዓላ ምን ይላል? ወመከሩ ወመከረ አላህ አይሁዶችም አደሙ ይላል። አላህም አድማቸውን መለሰባቸው። አላህ ከአድመኞች ሁሉ በላይ ነው ይላል። ላሳይ ማታለል የሚለው 354 ያው አይሁዶችም አደሙ አላህም አድማቸውን መለሰባቸው አላህም ከአድመኞች በላይ ነው ይላል። ኦኬ ባይሆን ማታለል የሚለው እዚህ ጋር ነው ያለው። አንድ ጊዜ ያውና ምን ይላል እዚህ ጋር ነብዩን ቢታለል አለ ሕዝቅኤል መጽሐፍ ላይ ነብዩን ቢታለል ቃልን ቢናገር ያን ነብይ ያታለልኩት እኔ እግዚአብሔር ነኝ ይላል። እግዚአብሔር ነው አታላይ ታክ ያ በክርስትናው ምን አለ መሰለህ ሃይማኖታዊ ትርጉም አለው። በአንተ ግን በአንተ አመለካከት ኖርማሊ ታጸድቃለህ ሁሉንም እና አሁን መሳቀል ታጸድቅ ከሆነ አንድ ብላክ እግዚአብሔር አታላይ ነው ማለት እችላለሁ። ምክንያቱም እኔ ያታለልኩት እግዚአብሔር ነኝ ይላል። እግዚአብሔር ያታላል። አውዱን አንብበው መጽሐፉን ነው እግዚአብሔር ነኝ እግዚአብሔር ያታለልኩት እኔ ነኝ ይላል። ስለዚህ እግዚአብሔር ያታላል ማለት እንችላለን። አውዱን አንብበው። በዛ ላይ ሃይማኖታዊ ትርጉም አለው በክርስትና። ትርጉም ምንድን ነው? ታውቀዋለህ? አውዱን አንብበው መጀመሪያ ሙሉን አንብባት። ሙሉ ምዕራፍ ከ14 ነው 9 ላይ ነው። ከስንት ጀምረን እናንብበው? 9 ላይ ያልነው ከ7 እስከ 11 አንብበው። እሺ ከ7 ጀምረን እናንብበው። ከእስራኤልም ቤት በእስራኤልም ዘንድ ከሚቀመጡ መጻተኞች ቢሆን ከእኔ ተለይቶ ጣዖቶችን በልቡ የሚኖር የበደሉንም መቅሰፍት በፊቱ የሚያቆም ሰው ሁሉ ስለ እኔ ይጠይቅ ዘንድ ወደ ነቢዩ በመጣ ጊዜ እኔ እግዚአብሔር በራሴ እመልስለታለሁ፣ ፊቴንም በዚያ ሰው ላይ አድርጋለሁ፣ ምልክትና ምሳሌ አድርገዋለሁ፣ ከሕዝቤም መካከል አጠፋዋለሁ። እኔ እግዚአብሔር እንደሆንኩ ታውቃላችሁ። ነቢይም ቢታለል ቃልንም ቢናገር ያን ነቢይ ያታለልኩት እኔ እግዚአብሔር ነኝ። እጄንም በእርሱ ላይ ዘረጋለሁ፣ ከሕዝቤም ከእስራኤል መካከል አጠፋዋለሁ። ኃጢአታቸውን ይሸከማሉ፣ እንደሚጠይቀውም ሰው ኃጢአት እንዲሁ የነቢዩ ኃጢአት ይሆናል ይላል። እሺ መልካም። እያንዳንዱ በክርስትና ሃይማኖታዊ ትርጉም አላቸው ሁሉም ነገር። እጅ ሲል እጅ አናጸድቅም። ለምሳሌ እዚህ ጋር እግዚአብሔር አታልላለሁ የሚለው ምን ነው? ምን ለማለት ነው? ሃይማኖታዊ ትርጉም አለው። ምናልባት እሱን እኔ መመለስ አቅም ላይኖር ይችላል። በቃ ችግር የለም። መመለስ ካልኩ አንድ ነገር የጠየቀኝ ሁሉ መጽሐፉ ላይ አለ። እግዚአብሔር ይስቃል፣ እግዚአብሔር ያጨበጭባል፣ እግዚአብሔር ይጮሃል። እንዳለ የፍጡር ባህሪ እንዳለ አለ ማለት ነው። እግዚአብሔር ኦኬ፣ በእኛ ትርጉም አላቸው፣ በአንተ ግን አትቀበልም። ለምሳሌ በአንተ የሚለውን ቆይ እንምጣና በአንተ ላይ ማነው ትርጉም አላቸው ያለውት እሱ ብላክ ለምሳሌ ወለ እግዚአብሔር አንተ የፍጡር ባህሪ ነው ብለህ ስለደበደብክ ነው ወደ መጽሐፍ የመጣሁልህ እንጂ አለ ብቻ በጥልቀኝ እዚያው ላይ መለሰልህ ነበር። የፍጡር ባህሪ ከቁርአን የጠየቁ ነው የቁርአኑን የጠየቁ። ለምሳሌ አካል ስታጸድቅ አካል ሲባል ምን ማለት ነው? እጅ፣ እግር። አካል ማለት ምን ማለት ነው? ትርጓሜው የሰውነትህ ክፍል ማለት ነው። አየህ፣ እሱን እኛ አንልም ስለ አላህ። በቃ አለቀ ጉዳዩ እዚህ ጋር። እንዴት ነው የማትለው? ስለ የሰውነትን በፍጹም እኔ አላስበውም። ለምሳሌ ሱራ 38:75 ላይ ነው እጁን እንደዚህ ያሳየና እጅ አለው ወይ አላህ ሲለኝ ጊዜ አዎ እጅ አለው። ከዛ እንዲህ አይነት እጅ ብሎ ጠየቀ ልጁ። የዛኔ በፍጹም እንደሱ አይነት እጅ የለውም አልኩት። ከፍጥረታት ጋር አዳም ጥረጋውን እሺ እንጠይቅ። አንተ ምሳሌ በምሳሌ ነው ያንተ መልስልኝሞ። ደና እጅ ነው። ኦኬ ጣት አለው ይላል፣ እግር አለው ይላል፣ ይቀመጣል፣ ይወርዳል። እሱን ጥያቄ የለኝም እኮ እኔ። ይቀመጣል የሚለው የት ጋር ነው ያገኘው? ሱራ 25 ላይ ሱራ 25 ላይ አላህ በዙፋኑ ይቀመጣል ይላል። 25 ለና ይሆናል። እሺ 25 ላይ
ሱራ 25 ላይ የቱ ጋር ነው ይቀመጣል የሚለው አይልም። እንደሱ ፈልገው አለ ያ ነው ሳይ ይቀመጣል የሚለውን ቃል ሳይ ሱራ 25 ሱራ 25 አዎ ተደላደለ አይደለም የሚለው ያ ተደላደለ ሲተረጉሙት ሳስተ እዚህ ጋር ችግር ሊኖር ይችላል። ግን ተደላደለ ማለት ምን ማለት ነው? እርሱ ከአርሽ በላይ ሆነ ማለት ነው። በሌላው ላይ አላህ Subhanahu Wa Ta'ala እዚሁ ላይ الرحمن على العرش استوى አዛኛው አምላካቸው አላህ ከአርሽ በላይ ሆነ ይላል። ተቀመጠ የሚለው ግን የለም አይደለ? ተደላደለ ማለት ምን ማለት ነው? ተደላደለ ማለት ከፍጥረት ዓለም ሁሉ በላይ ሆነ ማለት ነው። ራሱ ቁርአን በቁርአን ይፈታል። ከፍጥረት ዓለም ሁሉ በላይ ሆነ ማለት ነው። እኔ ስተረጉመው እዚህ ጋር ያገኘሁትኝ ተቀመጠ ነው የሚለው። ተደላደለ የሚለውም አንድ አይነት ትርጉም ነው ያለው። አንድ ሰው ከላይ ሆነ ተቀመጠ የሚለውን ትርጉም የት ነው ያገኘው? አሳየን እስኪ። አረብኛ ውስጥ ተርጉመው ወላ ጀሚኒ ላይ የፈለከው ቦታ ላይ ተርጉመው። ጭራሽ ቁርአኑ ላይም አረብኛው ላይ እንደዛ የሚል የለም። አረብኛው ላይ የሚለውን ከፈለክ الرحمن على العرش استوى ማለት አዛኛው አምላካችሁ አላህ ከአርሽ በላይ ከፍ አለ ነው፣ ወይንም ከአርሽ በላይ ሆነ ነው። ተደላደለ ነው። አሁን እሱ ጋር እንዳሳየኸኝ በአማርኛው እኔ ልስተረጉመው ደግሞ ኤግዛክትሊ የሚለው ተቀመጠ ነው። ተደላደለ አንቃወምም፣ ችግር የለም። ተቀመጠ የሚለውን አምጣ ነው ያልኩት። ተደላደለ በሚለው አንድ አይነት ነው ለኔ ትርጉሙ የሰጠኝ ሴንስ እሱ ነው የምነግርህ ያለሁት። ገብቶሃል አይደል? አይደለም መቀመጥ የሚል ለምሳሌ ለዚህ ጋር ላሳየህ። እኛ ነገር እኮ እሱ ሃይማኖታዊ አውድና ትርጉም አለው። አንድ ጊዜ መቀመጥ የሚለውን ቃል ስላነሳህ ነው። አሁን እዚህ ቦታ ላይ መቀመጥ የሚለው አምላክህ ተቀምጦ ያለ ለምሳሌ ያንተ አምላክ ነው እግዚአብሔር በዙፋኑ ላይ ተቀምጦ ያለ እንደሆነ መጽሐፍ ቅዱስ ይናገራል። እግዚአብሔር ይቀመጣል አይደለ? ነገርኩህ እኮ እኛ የምናጸድቃቸውን ነገርኩህ። እዚህ ጋር ምን ይላል? አውድ አላቸው የሚተረጎሙበት። ሚክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ፣ ታችም ላይ እግዚአብሔር በዙፋኑ ተቀምጦ ይላል። ሃይማኖታዊ አውድ አለው። አሁን እኮ ያልገባህ ምን መሰለው? እሱ በክርስትናው ሃይማኖታዊ አውድ ሃይማኖታዊ ትርጉም አላቸው። አንተ ግን ትርጉም አትቀበልም። ቁርአን ያላ ቃል ነው ብለህ ስለምታስብ አንድ አዳምጠን ሰማሃለሁ። ችግር የለም። ማን ነው እንደሱ ብሎ የተረጎመላችሁ? ማን የተረጎመላችሁ? አንተ ስታወራ ሰምቼ መጽሐፉ ላይ አዳምጥ እንጂ መች አዳምጥክ? እግዚአብሔር እጆች እንዳሉት እየተናገረ እጆቹ ሌላ ትርጉም አላቸው ያለህ ማን ነው? ስለ እጆቹ የተናገሩ እነዚያ ነብያቶች እጁ ግን ሌላ ትርጉም አለው ብለው የነገሩበት አንድ ቦታ አለ መጽሐፍ ቅዱስ ላይ? ያንዳንዱ ይኸውልህ መሰረታችን ክርስቶስ ነው። ለክርስትና ከክርስቶስ ጀምሮ ስትመጣ ደግሞ እያንዳንዱ ሐዋርያቶች፣ ነቢያቶች በሙሉ የተያያዙ ናቸው። አባቶቻችን ያስተማሩን የመጣው እያንዳንዱ ከክርስቶስ ጋር የኖሩ ሰዎች ያስተላለፉትን ነገር በሙሉ እንቀበላለን። አንተ ግን ቁርአን ያላ ቃል ነው ስላልክ ቃል በቃል የሰፈረውን የምትቀበል ከሆነ ምንም የጠየቀውን እኮ አላነሳህም እኮ የመለስክልኝ አይደለም። እጃለው እግራለው ብለው የተናገሩ ነብያቶች መጽሐፍ ቅዱስ ላይ ያሳየውህን ልክ ቁርአን ላይ የምታነሳውን አይ እነዚህ ምሳሌ ናቸው እንጂ በፍጹም እጅ የለውም እግር የለውም ብሎ የነገረህ ማን ነው እያልኩኝ ያለሁት። እንዳለው እያሳየሁ ነው። ሁሉ የሰውነት አካሎች እንዳውም እግዚአብሔር አሉት። ነግሬሃለሁ። ሃይማኖታዊ አውድ አላቸው፣ ሃይማኖታዊ ትርጉም አላቸው። ማስረጃ ነው አሁን የጠየቅኩት። አላቸው ፍቻልከኝ ሃይማኖተ አበው ላይ ግባና ታገኘዋለህ። የቱ ጋር እንግባ እስኪ? ሃይማኖተ አበው እሺ፣ የቱ ጋር እንግባ? እንደዛ የሚል የለም። እንዳውም ለእግዚአብሔር በአዳም ላይ ያለ መልክና አካል ገጽታ እሺ፣ ሃይማኖት እንትኖች ላይ ፍቺ ላይ እንግባ እስኪ። እስኪ አንድ ጊዜ እኛ አለው ስንልህ ጊዜ ከፍጥረታት ጋር በማይመሳሰል መልኩ ራሱ የነገረውን አለ ብለን እንደምናምን ግልጽ ነው። እሱ ባህሪያቶቹንስ ነው ጥያቄ። የአካሉን እኮ ባህሪያቶቹም እንደዚያው እያልኩህ ነው። ከፍጥረቱ ጋር በማይመስል መልኩ ለምሳሌ አላህ ማታለል ማለት ከፍጥረት ጋር እንዴት ነው የማይመሳሰለው? የቱ ጋር ነው ማታለል የሚለው እንዳለ ብለህ መጣህ አላገኘህም። ውሸት ነው እሱ። ያውና አላህ Subhanahu Wa Ta'ala እዚህ ቦታ ላይ ያንን ማታለል የሚለውን እግዚአብሔር ላይ ነው ያገኘ ነው። እሱስ ምሳሌው ምንድን ነው እያልኩ ነበር ቅድም። እግዚአብሔር ያታላል ሲባል ምክንያቱ ምንድን ነው? አታላል ነው እግዚአብሔር። አላህ ዲሲቨር ነው ይላል በእንግሊዝኛው። ቆይና ያሳያል።
እዚህ ጋር ምን ያህል መሰለህ? አሁን እዚህ ጋር ቅድም ከመጽሐፍ ቅዱስ ያሳየውን አልተቀበልካቸውም። እዚህ ጋር ደግሞ እስኪ መጽሐፍ የሚላል ተቀበላቸዋለሁ በትክክል ትርጉሙን ግን ያው እዛ ላይ ሄደ እኮ ያው ልናየው ነው። እዚህ ጋር ሊቃውንቶች ምን እንዳሉ ደግሞ እንመልከታ። ቅድም ሊቃውንት ንግግር አምጣልኝ ስላላወጣ እስኪ ይሄንን የሊቃውንቶች ንግግር ላውጣለህ በመጽሐፍ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮች ብልቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስም ምን አላቸው? ሙሉ አካል አላቸው። አካል አላቸው ብለህ ታምናለህ? ብላክ አብም ወልድ መንፈስ ቅዱስ ሶስት አካል አልኩ እኮ። ስለዚህ አብ አካል አለው? መንፈስ ነው መንፈስ ነው አይደለም፣ ሳይሆን አካል አለው ወይ? አብ አካል ማለት ምን ማለት ነው? ያን አካል አለው ይላል መጽሐፉ ላይ እና ቀደም አካል የቱ ጋር ያገኘው? ያ መጽሐፍ ሜላድ ላይ መጽሐፍ ሜላድ ላይ ያው ምን ይላል ቀጥሎ? ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆች፣ እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። ምን ላይ ያገኘው እያልኩ ነው፣ አልሰማኝም። መጽሐፈ ሜላድ ምዕራፍ 10 ላይ እያንዳንዱ የተጠቀሱት ነገር በሃይማኖት አውድ ይፈታል። እሱ ደግሞ ሊቃውንቶች የጻፉት አለ። እሱ ላይ ግባና ፈልገው። ዛሬ ጉግል ላይ ግባና በቀላሉ ልንገርህ። ጉግል ላይ ግባና ሊቃውንቶቹ ሃይማኖታቸው የቀና 318ቱ ሊቃውንቶች እንደተናገሩት አለ። ለአብ አፍንጫም አለው ጆሮም አለው አይንም አለው እያለ ነው። አብ አንተ ደግሞ እንዲህ አይነት ነገሮች የሉትም። መንፈስ ነው ያልከኝ 365 ሊቃውንቶች እንደዛ ብለው ተናግረዋል እያልከኝ ነው? 318 ምንድን ነው ያገኘህበት መጽሐፍ? መጽሐፈ ሜላድ ላይ ሚላድ መጽሐፈ ሜላድ ያውና ማን ያሳተመው? እንግዲህ ይሄ መጽሐፍ አታውቀውም አንተ? ደህና አንተ እዛ ጉግል ላይ ያወጣው ስለሆነ አንተ ማን ያሳተመው? ጉግል ላይ አይደለም ያወጣው። ታው ደህና ማለት አውጣና ሳየኝ ማን ያሳተመው። ችግር የለም። እሺ ያውና እዚህ ጋር ጥያቄውን እየነገርኩ ነው። ያውና መዝገባዊ ታጸድቅ ከሆነ እና ያውና መዝገበ ሃይማኖት እዚህ ጋር እኛ አካል ወይንም ጅስ ባለው ብለን አናምንም። እነዚህ አካል የሚለው የአማርኛው ቃል አይገልጸውም እያልኩ ነው። በአረበኛ ዛት ይባላል ወይንም ሲፋ ይባላል። እኔ የሚል ማንነት እርሱ ነው አንደኛ። ሁለተኛ አካል ብለህ የምታስባቸው እነዚህ እጅ፣ እግር ወይንም ምናምን የምንላቸው በሰዎች ላይ ያሉ በፍጹም እነዚህን የሚመስልም አይደለም። የስም መገናኘት ብቻ ነው ከነዚህ ጋር እያልኩ ነው። እና እዚህ ጋር ግን ያንተ እግዚአብሔር አካል እንዳለው ይናገራል። በአዳም ላይ ያለ አካል ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ ይላል። እንግዲህ አብ እነዚያ አሉት ወይ ወልድ አሉት ቢባል ችግር የለውም። ይህ መጽሐፍ ቅዱስም ስለሚናገር ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ወንድ ልጅ እንደሆነ ስለሚናገር በወልድ ላይ ያለ ቢባል ችግር የለውም። መንፈስ ቅዱስና አብ ግን ይሄ አካል አላቸው ወይ ነው? ይሄ ነው ከባዱ ጥያቄ። የሁሉ አስገኝ ናቸው። ሁሉን ያውቃል። በምልአት ያውቃሉ። በምልአት ሳይሆን ይሄ አካል አላቸው ወይ? አብ አፍንጫ አለው ለምሳሌ። አፍንጫ ማለት ምን ማለት ነው? እዚህ እንደዚህ አንተ ፊት ላይ ያለችው ሁለቷ ነገር አይደለም። የራሱ የሆነ አፍንጫ እንደዛ የሚባል የለም። አያው ልዩነቱ ያ ነው። እና ያውና ያለ መጽሐፉ ላይ አይን አለው ይላል። አይን አለው አብ በምልአት ያያል። ይኸውልህ አንድ ያልገባህ ነገር አለ። ገብቷል? አንድ ያልገባህ እንደዚህ አይን፣ አፍንጫ፣ ጆሮ ሲባል ለመለኮት እንደዛ አይነገርለትም። እኛም ስንል ነበር ቅድም። አሁን አፍንጫ አለው ወይ ስልህ እንዲህ አንተ ላይ እንዳሉት አፍንጫ አልከኝ። አይ አይደለም ስልህ ጊዜ እኮ ስለዚህ እንደርሱ አይደለም። እኛም ያለው የዛኔ ይሄን ነበር። ስለዚህ ሃይማኖታዊ ትርጉም አለው ማለት ነው። አካልን አታጸድቅም ብዬ ልውሰደው? አዳምጥ። እንዲህ አይነት የሰው አይነት አካል ብለህ ከጠየቅኝ በፍጹም የለውም ብዬ አያረጋገጥኩልህ እኮ ነው። ነገር ግን መለኮታዊ የሆነ አይን አለው ወይ አላህ ሱብሓነሁ ወተዓላ ከተባለ አዎ። እንዲህ አይነት አይን ነው ወይ ብለህ ብትጠይቀኝ አይደለም ብዬ አረጋግጥልሃለሁ። አላህ በቁርአን ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንድም እንኳን የለም ማለት እኔ እሰማለሁ አያለሁ አለ። አያህርላ። ስለዚህ አላህ ሱብሓነሁ ወተዓላ ይሰማል ስንል ያያል ስንል አደምን በእጆች የፈጠርኩት አለ ስንል ከፍጥረታት ጋር የሚመሳሰሉ አይደሉም። እነዚያ
አሁን ችግር የሚፈጥረው ወይንም የፍጡር መገለጫ የሚባለው መቼ ነበረ? በፍጡር እነዚያ የፍጡር መገለጫዎች ከእርሱ ጋር አለ ቢባል ኑሮ ነው። ገብቶሃል አይደል? ይህንን ሰለፎቻችን ሲያስረዱ ምን ያሉ መሰለ ሊቃውንቶቻችን ማዕና አልሙጀሲም ማለት ትርጉሙ ምን ማለት ነው? ብዙ ጊዜ አህባሾች እንዳውም እዚህ ካላችሁ ትማራላችሁ። ተጅሲም ማለት ምን ማለት ነው? ትርጉሙ ሙጀሲማ እያሉ ይሳደባሉ አይደል? አላህን በአካል የሚገልጽ ነው ማለት ነው። ነገር ግን ሙጀሲም ማለት ምን ማለት ነው? አልሙጀሲም ሁወ አለዚ የቁል ዐይኑላሂ ከዐይኒ ወሰምዑላሂ ከሰምዒ ወየዱላሂ ከየዲ ኢዛ ቃለ ሃከዛ ያዕኒ ፈሃዛ ዩዕተበር ሙጀሲማ። ይህ አላህ ሱብሓነሁ ወተዓላን ሙጀሲም አድርጓል የሚባለው ይሄ ነው። ነገር ግን አስበተ ሊላሂ ሱብሓነሁ ወተዓላ ሲፈተል ዐይን ወላኪን ቃል ላ ተሻበሀ ፊ ዛሊከ ያዕኒ መዐል መኽሉቂን። በዚህ ጋር ከፍጥረታት ጋር የሚመሳሰል አይደለም። ራሱ የሆነ ዐይን አለው፣ ነገር ግን ከፍጥረታት ጋር የሚመሳሰል አይደለም ብሎ የተናገረ ሰው ይሄ በፍጹም በፍጥረታት ገልጸው ሊባል አይችልም። ነገር ግን ሰለፎች ሙጀሲማ እያሉ ሲናገሩ የነበሩት ማንን ነው ከተባለ አላህ እጅ አለው ልክ እንደኛ አይነት እጅ፣ አላህ ዐይን አለው ልክ እንደኛ አይነት ዐይን፣ አላህ እጅ እግር አለው ልክ እንደኛ አይነት እግር ብሎ የገለጸ ሰው ይሄ ሰውዬ ሙጀሲም ይባላል። በፍጥረት አምላክን ገልጿል ይባላል። ነገር ግን የስም መመሳሰል የማንነትን መመሳሰል አያሳይም። ለምሳሌ ልጠይቅህ ብላክ ምድር ወገብ አላት የላትም? የምድር ወገብ እንላለን አይደለ? ኢማጂነሪ ነው እሱ ሀሳባዊ ነው እንጂ ኖርማሊ ምንም አይነት ወገብ ምናምን የሚባል የለም። ሰዎች የሚያስቡት አይደለም። የምድር መካከል ማለት ነው አይደለ? ያ ክፍል ምን ይባላል? የምድር ወገብ ይባላል። ተሳስተሃል። ምክንያቱም ያ ኢማጂነሪ ላይን ይባላል። በነገራችን ላይ ይኸውልህ እኔ አቅስዱ ያንን የምናስብበት ነገር ምንድነው? የምድር ወገብ የሚባለው የምድር መካከለኛው ክፍል ነው። እሺ ወገብ አላት ስለተባለ እቺ የምድር ወገቧ ነው፣ ይሄ መካከሉ ነው አለን። የምድርም አይሆን ሌላ ማንኛውም ነገር መካከለኛውን ይሄ ወገብ ነው እንላለን። ወይንም ደግሞ ይሄ በቃ ይሄ የምድር ሆድ ነው እንላለን፣ መካከለኛ። ከዚያ በኋላ ያ የምድር ሆድ ወይንም የምድር ወገብ የተባለው ከዚያ በኋላ ከፍጥረታት ጋር የሚመሳሰል አይደለም፣ አይመሳሰልም። ከዚያ ያንን ደግሞ እንደዛ ተብሎ ከተገለጸ ያልተገለጸውን ነገር ወገብ አለው ካልኩኝ ሙሉ የሰውነቱን አካል ይሄድና ምድር አፍንጫ አላት ወይ የላትም? ምድር አይን አላት ወይ? ምድር እንትን አላት ወይ? እግር አላት ወይ? እንደዛ ተብሎ የሚጠይቅ አይደለም። የተነገረውን ነገር መልካም ጥሩ። ስለዚህ ቁርአን ላይ ያለው ሙሉን አታጸድቅም ማለት ነው። እንደማጽደቅ ሳይሆን አለው የራሱ አገላለጽ ማለት ነው። እግዚአብሔር አፍንጫ አለው እያልኩ ነው እኔ። ኖ አልገባህም። ኖ ቁርአን ላይ ያለውን አታጸድቅም ማለት ነው። ገብቶኛል። አንዴ ከፍጥረታት ጋር በማይመሳሰል መልኩ እንናገራለን ብዬ ብዙ ጊዜ ተናግሬያለሁ። መልካም። እሺ የመጨረሻ ጥያቄ ልጠይቅ። መልካም ጥሩ አሪፍ። አንድ ሐዲስ ላይ ደግሞ ሰላም አለይኩም አንድ ሐዲስ ላይ ይሄንን አየው። ኦኬ ወርክ ሰላም እንዴት ነህ? ጃለ ወራ ይፈልጋል። ቆይ ብላክ አለክ ዘይ ብላክ ይሰማሃል? አያል ሰማይ እግዚአብሔር አይን አለው መልስልን። ይሄንን ማወቅ ፈልገህ ነው? በምልአት ያያል። ያ ያለ አያይም አይደለም እንደማይ እናውቃለን። አይን አለው ወይስ የለውም? በምልአት የአይን አስገኝ ነው፣ የአይን ፈጣሪ ነው። ያ በምልአት ያያል። እግዚአብሔር በምልአት ያያል። ያ እሺ አይን አለው? በምልአት ያያል አይደለ? ያያል የሚለውን ተስማማን። ያያል በምልአት ያያል፣ ሁሉንም ያያል። አይን አለው ወይስ የለውም? አንዴ ጥያቄህን እንደመልስልህ እኔ አንድ የመጨረሻ እሱ ልጠይቀውና እንትን ልበል ልጨርስ። አንድ ጥያቄ አለችኝ የመጨረሻ ጥያቄ። ኖ አይደለም የጠየቅኩ ጥያቄ እግዚአብሔር በምልአት ያያል አያይም አይደለም። በምልአት ያያል ተግባባ። ጠይቅ ብለኸኝ መሰለኝ የገባሁት አይደለ? እግዚአብሔር አይን አለው ወይስ የለውም? እኔ በምልአት ያያል አልኩህ እኮ አይደለም። እኔ ያያል አያይም አይደለም። አይን አለው ወይስ የለውም? እኔ ደግሞ መልሴ በምልአት ያያል። እሺ ላስባባችሁ። እኔ መለስኩልህ። በቃ ላስባባችሁ። በአይኖቹ ነው የሚያይ ወይንስ አይደለም? ላክ ይሄን መልስለት። ምን ማለት ነው? አይን ምንድነው? ለኔ ሳይሆን በአይኖቹ ነው የሚያየው ወይንስ በምኖቹ ነው? እግዚአብሔር ያያል። አይን ግለጽልኝና አንተ የተረዳህበትን እነግርሃለሁ። መጽሐፉ ላይ የተጻፈው እንድናወራ ነው። አሁን በፍልስፍና ሳይሆን ያያል ወይ አያይም አይደለም ያለ። አይን አለው ወይንስ የለውም እግዚአብሔር አለ። አንተ ደግሞ አንተ ምንድነው? እሱን ንገረኝና አላስረዳም። ተረጋጋ እንጂ ቀስ ብል ብላክ ምን ነው ያምካል ማለት በጣም ተረጋግቼ ነው። እንደሱ ከሆነ ሌላ ሰዎች መካከል ላይ ገብቼ እርሱ አይን አለው ወይ እያለ እየጠየቀህ ነው።
አንተ ደግሞ ያን አይደለም እየመለስክለት ያለው ያ ያለ እግዚአብሔር አልከው። አይም አይደለም ያለህ እሱ ያ ያለ እኛም እናውቃለን። ነገር ግን በአይኖቹ ነው የሚያየው ወይንስ በምኑ ነው የሚያየው? ኤግዛክትሊ አይን ምንድነው ነው? እኔ ደግሞ ላንተ የማቀርበው ጥያቄ አንተ መጽሐፍህ ነው አብራራለሁ። በአይኖቹ እንደሚያይ ይናገራል መጽሐፍ። አይን ያንተ መረዳት ምንድነው? አንተ እኮ እንድትመልስ ነው እየተጠየቀ ያለው። መጽሐፉ ላይ ያንተ ላይ ስላለ ነው መጽሐፉን እየተጠየቀ ነው። እግዚአብሔር በአይኖቹ ነው የሚያየው ወይንስ አይደለም? አይን ኦኬ። እዚህ ጋር እኔ መልሴ አንድና አንድ ነው። አሁንም የማልቀይረው ነገር ነው። ምን አለ መሰለህ አይን አለው አይን የለውም የሚለውን ልመልስ ሳይሆን እግዚአብሔር በምልአት ያያል። 4 ነጥብ ጨረስኩኝ። አንድ የመጨረሻ ጥያቄ እንድጠይቅህ ከፈቀድክ ልጠይቅህና ከዛ ላቁም። ጃ መልሶልሃል። ቆይ አንድ ጊዜ እኔ መካከል ላስማማችሁ የበለጠ እንቅልፌን የሚነሳኝ ነገር ነው ያወራው። አሁን ለሊት ራሱ ቁጭ ብዬ ነው ያደርኩት። እግዚአብሔር አይን አለው ወይስ የለውም እያልኩ ከራሴ ጋር የተጨቃጨቁ። አሁን ደግሞ የበለጠ ግራ ለመቀመጥ ራሱ ግራ የሚያጋባ ነው ብላ። አሁን እኛ የጠየቅንክ እግዚአብሔር አይን አለው ወይስ የለውም? እንቅልፌን ተኛ ዘንድ ይህን ጥያቄ መልስልኝ። አይን ላንተ ምንድነው ወንድሜ? በጣም አሪፍ። አሁን ምን መሰለክማ አንተ ቅድም ከጠየቀው ጥያቄ አንፃር እኛ ጀስት መልስልኝ። አይን ብቻ ምን ማለት ነው ላንተ? እቺን ብቻ መልስ፣ ሩቅ ሳትሄድ። አይን ማለት ለምሳሌ እኔ ፊቴ ላይ ያለው ይሄ ነጫጭ ጥቁር ብሌን ማለት ነው። ስለዚህ አላህ እጅ ያለው ስንል እንደዛ እንዳንተ አይነት እጅ ማለት ነው አይደለም? መልካም እሺ፣ አመሰግናለሁ። ጥያቄ ጨረሱ? ኖ መልስ እንጂ የኔን ጥያቄ መልስ። ወዴት ነው የምትሄዱ? አንደኛ ሲጀመር ህዝብ እኮ ያንተን መልስ እኮ ነው የሚጠብቀው። እሺ ብላክ። ስለዚህ እግዚአብሔር አይን አለው ግን ጃ ላይ እንዳለው አይን አይደለም ማለት ነው። እንደዛ ነው ሐሳብህ መደምደሚያ? አላልኩም። እግዚአብሔር በምልአት ያያል። ያያል አያይም አይደለም ጥያቄው። አይኖቹ ምን አይነት ነው የሚለው አይን አለው ወይ የሚለውን እየጠየቀህ ነው። አይን እንዳለው እሺ መጽሐፉ ገልጿል አልገለጸም? መጽሐፍ ቅዱስ ላይ እግዚአብሔር አይን እንዳለው ተገልጿል አልተገለጸም? አሁን እኔም ማመልከውን አምላክ እየጠየቀኝ ነው አይደል? መጽሐፍ ቅዱስ ላይ እግዚአብሔር አይን እንዳለው ተገልጿል ወይንስ አልተገለጸም? ይሄን እያንዳንዱ ሃይማኖታዊ አውድ አለው። እሱ ደግሞ በምልአት ያያል የሚለውን ለመግለጽ ነው እንጂ እንዳንተ አይን ሁለት መጽሐፍ ቅዱስ ላይ እግዚአብሔር አይን እንዳለው ተገልጿል ወይንስ አልተገለጸም? እሱ አትድከም። አንተ የምትፈልገውን መልስ እንድመልስልህ አትጠብቅ። አንድና አንድ መልሴ እግዚአብሔር በምልአት ያያል። አትድከም ይለኛል እንዴ? አላቅም። መጽሐፌን እኮ ሌላ ነገር እኮ ነው። ለብረ ምን ደክመው ስለ ሃይማኖት እየተማማርክ አትድከም ይለኛል። ሰላም ይነ አለ አልሐምዱሊላህ። እግዚአብሔር አይኖች እንዳሉት ተገልጿል አልተገለጸም? ጥያቄ አለኝ በእስልምና ላይ ከጠይቃለህ የተጀመረ ስላለ እችን መልስለት። ለጃ በጣም እንቅልፍ ነስቶታል እኮ ጃ ችግር የለውም። እንቅልፉን መተኛት ካቃተው ችግር የለውም። እኔ አያገባኝም። ስለ እሱ እንቅልፍ አይደለም የሚገባው። ጥያቄ ላቀርብ። እሺ በእስልምና ጉንዳን አማላጅ ነው አይደለም? እሺ ጨረስክ ጥያቄን? አዎ በእስልምና እጅ ትንሿ ጉንዳን አማላጅ ናት አማላጅ አይደለችም? መልስልኝ። አይደለችም። ያ ማስረጃ ስለዚህ ነው ለመጠየቅ። እሺ አንዴ ትልቁ ላይ አድርጊኝ። እሺ ጥያቄ ትልቁ ላይ አድርጊኝ። እሺ ቴንክ ዩ። አንዴ ካሜራ እንዳይከፍትብኝ። ሰፊ ሆነብኝ። እንዴት ላድርግ? እሺ አንድ ስልክ የለኝምና እንዴት ላድርግ መሰለክ? እንዴት ነው ማድረግ የሚቻለው? እንዲታይ አማርኛ ተርጉም ማለት የሚናገር ክፍል ነው። ይሄ ክፍል እንትን አድርጌው ላምጣው ወይ ታስገባኛለህ? እናስገባለን። እሺ አሁን መክፈት ትችላለህ። ለእናንተ ጉንዳን አማላጅ ይሆንላችኋል ወይ ብሎ እየጠየቀን ነው። አይጠይቅሽ። እሺ አሁንም በደንብ አይታይም ግን እሺ እንዴት ነው የምናነበው? እንዴት ነው እሱ ማንበብ የሚቻለው? እኔ ሐዲሱን ላስረዳህ ምን ለማለት እንደሆነ ልንገርህ።
አዎ ምን እሺ ቆይ ሐሳቡን እኔ ካነበብኩት ትንሽ ሐሳብ እንትን ልግለጽልክና የሆኑ አካላት ናቸው ና ሐሳቡን ልትነግረን ሳይሆን ብታስ እሺ ይገኛል ይሄን ጫማርጎማ እኔ አልቀልድ እኔ ልሰረች አይነበብም እኮ ሙሉ ለሙሉ እንትን ስክሪን ወይ እንትን አድርጌ ስሙዝ አድርጌው እንትን ልበል እሺ አሁን ማለት አንድ እንትን በደስ በቃ የሚስተካከልበት መንገድ ካለ አስተካክሉልኝና እስቲ በዚህ በኩል እሺ እንዳሁን አድርጉለት መልሱለት ያው መልሱት አሁን ያስተካከልከው አድሚን እንደገና አስተካክልለት ሁዙ በቃ አልተሳካም እስቲ አንተ የምታውቀው ስለሆነ ይሄን አዲስ በደንብ ታውቀዋለህ አስረዳኝ እዚህ ላይ ጉንዳል በደንብ እንደምትማልድ ነው የተነ ዝናውላ ማልዳ ዘንባ አንዴ ያዳም ላስረዳ ቆይ አንድ ጊዜ እኔ ሐዲሱን በደንብ አውቀዋለሁ ላስረዳችሁ እሺ ሜት አድርገው ዘሚካኤል እንድትረዳ በደንብ አዳምጠኛ በመጀመሪያ መልጃ ማለት ምን ማለት ነው መቼ ነውስ የሚካሄደው የሚለውን እንምጣ መልጃ ማለት ትርጓሜው ዘሚካኤል ማስታረቅ ማለት ነው መልጃ ማለት ማስታረቅ ማለት ነው በማንና በማን በኃጢአተኛና በአምላክ መካከል ማስታረቅ መልጃ ይባላል የመልጃው ተቀባይ አምላክ ሲሆን አማላጆቹ ደግሞ ፍጥረታት ናቸው ወይንም ደግሞ ነብያት መላእክት ምናምን ናቸው እንመጣለን መቼ ነው መልጃ የሚሆነው የትንሣኤ ቀን የፍርዱ ቀን የውመል ቂያማ ሰዎች ከአምላክ ፊት ከተነሱና ከትንሣኤ ከተደረገላቸው በኋላ ከአምላክ ፊት በሚቆሙ ጊዜ የዛኔ ኃጢአተኞች በእሳት እንዳይቀጡ ወደ ገነት ይገቡ ዘንድ የሚደረግላቸው መልጃ ያ መልጃ ይባላል ወይም ሸፋዓ ይባላል ያ ነው አላህ በሙሉ ቁርአን ላይ ስለ ሸፋዓ ይናገራል ያ ነው የሚሆነው የትንሣኤ ቀን አሁን ግን እየተናገርክ ያለው አንደኛ ስለኛ አይደለም አሁን እናንተ ታማልዳላችሁ ጉንዳን እያልክ እየጠየቅክ ያለፈውን ታሪክ ነብያችን ሰለላሁ ዐለይሂ ወሰለም ከነብያቶች መካከል በአንድ ነብይ ዘመን የተከሰተውን እያወሩ ነው ሁሉ እነዛ አካላት ሙስሊም አይደሉም አይደለም አሁን እኛ ሄደን ጉንዳንን ታማልድና እናለች እሺ ቀጥል አዳምጥ ተጨርስልህ ሙስሊም አይደሉም እንደነዛ እሺ ከነብያቶች መካከል አንድ ነብይ ማን ይባላል ልጆች ያ ነብይ ሱለይማን አለይሂ ሰላም ሱለይማን አለይሂ ሰላም ዝናብ ለመለመን ወይንም እስቲስቃ ለማድረግ ዝናብ ከአላህ Subhanahu Wa Ta'ala ለመጠየቅ ድርቅ ይገባባቸውና ይወጣሉ ሱለይማንና እንዳለ ተአማኞች ሁሉ ወጡ በዚያን ጊዜ ዝናብ ለመለመን ከአላህ Subhanahu Wa Ta'ala ጉንዳን ታወራለች ወይ አዎ ታወራለች አህያ ያወራል መጽሐፍ ቅዱስ ላይ ወደሱ ገና ልመጣ ነው አህያ ያወራል ሞራት አይደለም ታድርገ ማከል አልዳ ከሰዎቹ በላይ እንትን ዝናብ ዘንቧል አንዳንድ ተረጋጋ ባከል በፈጣሪ ስም መክፈት አልቻልክም እኮ መናገር አልቻልክም ሲቀጥል መልጃ ምን እንደሆነ አታውቅም አስረዳው መጀመሪያ ላይ መልጃ አዛጋ ጨረሰ ልክፈተው ጊዜ ትሰጠኛለህ ወጥቼ ልንገራለሁ እንግዲህ ከፍተህ ና ሄድ ጊዜ ከፍተህ እስከዛም የታደርስ እሺ ሐሳቡ ላይ እንትን እንዳትለሽ ከዛ በኋላ ልክ ዝናብ ሊለምኑ በወጡበት ጊዜ እነዚህ ሰዎች ያቺ ጉንዳን ዝናብን ለምናለች ገብታችኋል አይደል አምላክ ደግሞ አላህ Subhanahu Wa Ta'ala ለፍጥረታትን ብቻ የሰዎችን ብቻ ሳይሆን የማንኛውንም ፍጥረት ልመና ይሰማል ያቺ ጉንዳን ልክ እንደሁ ዝናብን ለምናለች አላህ Subhanahu Wa Ta'ala ዝናቡን ለገሳቸው ወዳው አወረደ እነዚህ ሰዎች ተመለሱ ምክንያቱም ያቺ ፍጥረት ከፍጥረታቶች መካከል አንድ ፍጥረት ለመነችውና ሱለይማን አለይሂ ሰላም የዛችን የጉንዳን ቋንቋ ከሚረዱ ነብያቶች መካከል ነበር በቁርአንም በሐዲስም ላይ ተገልጿል ገብታችኋል ስለዚህ ያን እንጂ እነዚህን ሰዎች ስለ ኃጢያታቸው ጉንዳኒቷ ማለደችላቸው የሚል በፍጹም አታገኝም መልጃ ብሎ ማለት በአምላክና በሰዎች ኃጢያተኞች መካከል የሚሆን ከዚህ ጋር እሺ ብዙ አንድ ጊዜ አንድ እዚያ ጋር ስለ ኃጢያታቸው ማለደችላቸው የሚል አለ ሰላጤት አላልኩም ሰላጤት አላልኩም ማለደችልህ ስለ ለምሳሌ ህዝቡ ዝናብ ባጣ ማለት አንደኛ ነገር አንድ ሰው ስለ አንዱ ሰው ይጸልይለታል አንተ አሁን ለምሳሌ እንደኛ አስተምሮ ያዕቆብ መልእክት ላይ እኔ ለምሳሌ እነዛ ህዝቦች ተቸግረዋል ዝናብ የላቸው ከዛ ጸሎት ሊያደርጉ በሚል ሐዲሱን ክፈትና አንብብልን እስካሁን ያወራው ሐሳብ ምንም ስላልገባ ሐዲሱ ይከፈት
ሳይ የሆነ አዲስ ነው እንደምታይ ገብቷል። ግን አንተ ያልከው ስለሌለ ለማንኛውም እሺ እናውጣው። ክፈተው። እሺ እናውጣው። ክፈተው። ቁጥር ስንት ነበር ያልከው? 15 10 ምን እንዳይ ቡኻሪ ሙስሊም ቆይ እስኪ እንትኑ አሁን ያየሁት እንትኑን እሺ ታውቀዋለህ ካንተ ክፈተው። እኔ እንትን ልበልልህ ይልክ እንትኑን ችግር የለም አውቀዋለሁ። ማን ጽፎ ይሰጣዋል? ምን አልከኝ? ሐዲስ ላይ እኮ ነው። ሐዲሳችሁ እንትኑ ሐዲሳችሁ በጣም ረጅም ስለሆነ ነው። የትኛው ማንም ጽፎኛል ነው? አማርኛ የተተረጎመ ሐዲስ የለንም። ተርጎመ ሰጠው ነው። ማን ነው ተርጎመ የሰጠው? እኔ ራሴ ነኝ የተረጎምኩት። ችግር የለውም እሱ ህዝቡ እንዲማር ነው። እዚህ ጋር ብዙ ማያነብ ስላለ እንግሊዘኛ ህዝቡ እንዳላጭበረብር ህዝቡ እንዲማር አላለም። ህዝቡ እዚህ ጋር እንግሊዘኛ የሚችል ህዝብ አይደለም። 2400 ህዝብ እንዲረዳ ብዬ ነው የተረጎምኩላችሁ። እንግሊዘኛውም አለ አረብኛውም አለ። እናንተ ሙስሊሞች እንዲረዱ ሐዲስን ልታስረዳቸው ይዘህ መጣ። እኛ እንደ መጽሐፍ ቅዱስ አዳምጥ የሚያድርግ አንድ ህፃን ልጅ ሙስሊም ያዝ አድርገህ ስለ ሱለይማን አለይሂ ሰላም ታሪክ ብትጠይቀው ይሄን ታሪክ አብሮ ያነሳልሃል። ሁሉ ሙስሊም ያውቀዋል እኮ። እኛ እንድንረዳ ይዞ መጣ። ምክንያቱም አዲስ ነው ያገኘው። ጉንዳን ያማልዳል እናንተ ይዘው ብሎ ይዘው መጣ። እሺ ሐዲስ የት ይገኛል? ትልቁ ላይ ነህ። በቃ ትልቁ ላይ አድርገናል። ሐዲስ የት ይገኛል? ስሙ በአረብኛ እንጻፈው አልመሽ። ቆይ ስሙ እኮ ስለሚያየዝ ነው አረብኛ አልችልም። እሺ አንዴ ተርጉሜዋለሁ ብለህናል። ምን ብለህ ተረጎምከው? ተርጉሜዋለሁ ነው ይላል። ምን ብለህ ተርጉሜዋለሁ? አንደኛ ነገር ህዝቡ ማንበብ ስለማይችል ነው። ለዛ ነው አሁን እንግሊዘኛውን ባመጣ አንተም አታነበውም። ለዛ ነው። ቆይ አንዴ ጊዜ ስጠኝ። አንዴ አያችኋት አይደለ? በቃችን ለመናገር ነው ህዝቡ ስለማያነባ ነው። አሁን በጣም ይቅርታ ለሌሎች ክርስቲያኖች ክብር ስል ትቼዋለሁ። ወላሂ እግዚአብሔርና ኢየሱስ መሀይም እንደሆኑ ላሳይህ ነበር አሁን ከመጽሐፍ ላይ። ግን ሌሎች ክብር ያላቸው ክርስቲያኖች አሉ። አንተ ምን ይያሰ አውጣውን ማስረጃውንና ወደ ሌላ ሰው እንድንሄድ ስርዓት የሚባል የላቸው። በጣም ትንሹ ላይ አድርገኝ አንተ። እስከዛ ድረስ አንተ በትልቁ ወን ትንሹ ላይ አድርገኝ። እኔ ከፍታለሁ። ማስረጃውን ከፈት፣ ችግር የለውም። ትልቁ ላይ ና እኮ እንትኑን እንትን ልበለው አይታይም። እሺ ይኸው ማስረጃዬን ሲከፍት ምን እንደሚሆን አናወርድህም። ትልቁ ላይ ሆነ አይቻልም፣ አትወርድም። እሺ እንደዚህ አሁን በምን ታነባለህ ወንድሜ? አንተ አንብበህ ንገረን ምን ይላል? እኔ ተረጉምልሃለሁ፣ ችግር የለም። አንተ አንብበህ ንገረን ምን ይላል ሐዲስ? እኮ እንግሊዘኛውን አመጣልሃለሁ። እንትን አንዴ ትንሽ ላይ ምን እንደሚል ሐዲሱን ንገረን፣ አንብበው። ተርጉሜዋለሁ ብለህናል። ለመጨረሻ ጊዜ ልጠይቅህ። ሚስካት አልሙሳባ የሚል የለ። ለማንኛውም ሚስካት አልሙሳቢህ። እሺ ቁጥር ስንት ላይ ነው ያለው? ሚስካት አልሙሳቢህ ላይ 15 10 ሚስካት አልሙሳቢህ አረብኛ ግዴታ መቻል የለብኝም። እሺ ችግር የለውም። አረብኛውን አጣማላ ታደርግልኝ እሱ። እሺ ቶሎ በለሽ። እሺ ቁጥር ስንት ነው? 15 10 ኔትወርክ በጣም እያስቸገረኝ ነው። ቶሎ በል ያለውበት አካባቢ። እሺ 15 10 እዛ ላይ ግን ቃል በቃል ማለት ነው እነዛ ካሎች ዝናብ አጥተው ጉንዳሏ እጇን ወደ ላይ ወደ ሰማይ ዘረጋች፣ ከዛ ጸሎታችን ተሰምቷል ይላል። ሚካኤል አይሰማህም? ለምን ትረብሻለህ? ላውጣልህ ነው እያነበብክ ልታስረዳህ ነው። ና ያውና ዝጋ። ሚስካት አልመሳቢህ ነው አይደለ? 15 10 ያ አንብባ እናስረዳ እኮ አይልም ብላል። አንተ አስረዳን እኮ ብያለሁ እኮ በርሷ ላስረዳ። አዲሱ እንደዛ አይልም አልከኝ እኮ አንተ ነህ እኮ ይሄን እንግሊዘኛ እችላለሁኝ አስረዳለሁ ስትለን ነበር። እያነበብክ አስረዳን እኮ አስረዳን። አንተ አይልም አላልከኝ? ጉንዳሏ እጇን ወደ ሰማይ ዘረጋች ተርጉሜዋለሁ ብለህን ነበር። ማን እንዴት ነው የተረጎመው? አንብበው አታውቀውም። እግዚአብሔርን አታውቀውም። ሙሱ ስለማታውቀው ነው አዲሱን
ሐዲሱ ራሱ አታውቀውም። አንብበውና ቶሎ በል እንትን በልል ወጥቷል ማስረጃ። ወዴት ባትሄድም አንብብ አንብብ። ጠይቄያለሁ። ጉንዳን ምን ምንድነው አንተ ሐሳብህ? አሁን ሐሳቡ አይልም ነው ሐሳቤም እንግሊዘኛ እችላለሁ። አይ አችለውም። እኔ ሁሱ አታነበውም። እግዚአብሔርን አታነበውም። እኔ እኮ አማርኛውን ያመጣሁልህ ለአንተ ላግዘህ ብዬ ነው። እኔ አንተ ለአንተ ላግዝህ ነው። ሌላ የሚያግዝህ አካል ካለ ያግዝህ። ወዴትም አትሄድም። ዛሬ አንብበህ ተተረጉማለህ። ጀሚካኤል ወላሂ አለቀህም። አንብባት። ምን ትላለች? አላቀም ድምጽ ከፋ ሁሱ ምኑንም አላቀው አባቴኛ ከስድስተኛ መለጠን አይደለም። ቶሎ በል አሁን አይልም ብላል። አንብበው አሁን ልናየው ነው። ና አንብብና ተርጉም። ሁሱ ለአንተም ክብር አይደለም። አሁን እኔ እናንተ አንተራረብ። አንብቦ በቃ ምን ታድርግ? ተርጉም ያለው አለን ቅድም ምን እንዴት ነው የተረጎመው? ብፁዕ ቅዱስ አቡነ ጎግል ላይ ተርጉሞ መጥቶ ነው። አያችሁ አይደለ? እንግሊዘኛ እችላለሁ አለ። አንብብና አስረዳ። ወላሂ እግዚአብሔርን አትችለውም አንተ። እግዚአብሔርን አታነበውም አንተ። አትችለውም። ህፃኑ ነኝ ሐዲስ የቀራሁት ያው ባነበብኩልህ መሰረት እዚህ ይገኛል። ለማንኛውም ላስረዳ ተማርና መጨረሻ ይሆንልሃል። وعن ابي هريره رضي الله عنه قال يتدرك وعن ابي هريره رضي الله وعن ابي هريره رضي الله عنه قال سمعت رسول الله صلى الله عليه وسلم يقول ابو هريره የተባለው ታላቁ ሱሐባ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰማኋቸው አለ። خرج نبي من الأنبياء كنبياتوች መካከል አንድ ነብይ ወጣ። ቢናስ ሰዎችን ይዞ ወጣ። يستسقي ዝናብን ከአላህ Subhanahu Wa Ta'ala ለመፈለግ فإذا هو بنملة እርሱም አንዲትን ጉንዳን አገኘ። رافعة بعض قوائمها إلى السماء ከፊል የሰውነቷን ክፍሎች እግሮቿን ወደ ሰማይ አንስታ አገኛት። فقال على ارجعوا تملسوا على سليمان عليه السلام فقد استجيب لكم من أجل هذه النملة ስለዚህ ጉንዳን ተብሎ ለእናንተ ዝናብ ተለግሶችኋል ወይንም ተሰጣላችኋል። አንደኛ እዚህ ቦታ ላይ ጉንዳን ታማለዳለች የሚል ቃል በፍጹም የለም። አንተ የተናገርከው ጉንዳን ታማለዳለች የሚል የቱ ጋር ነው ያገኘኸው? ሲቀጥል እሺ ቴንኪው። አሁን አንተ ራስህ አውርተዋል። ዝናቡ የዘነበላችሁ በማን ምክንያት ነው? በማን ምክንያት ነው የሚል የለም። በማን ምክንያት ነው የሚል የለም። አሁን ዝናቡ የዘነበላችሁ በማን ጸሎት ነው? አዳምጥ። ጉንዳኗ እጇን ለምን ዘረጋችሁ ወደ ሰማይ? አዳምጥ። አንተ የተናገርከው ምን ብለሃል? እዚህ ቦታ ላይ ጉንዳን ያማልዳል ብለህናል። ጉንዳኑ ያማልዳል። አንጸለየችም ጉንዳኗ አንጸለያለች። ጉንዳን ስለማን ነው የጸለየችው? እሺ እጇን አልዘረጋችም ወደ ሰማይ። እሺ ዘርግታለች። ለምንድን ነው የዘረጋችው? ለራሷ ዝናብን ለመለመን ጸሎት ለማድረግ። ምን አልከኝ? ጸሎት ለማድረግ። እሺ ዝናቡ እንዴት ዘነበ? እርሷ ጸሎት ስላደረገች። ቴንኪው። እንደምታዩት ጉንዳኗ ጸሎት ስላደረገች ዝናቡ ዘነበ። በቃ መለስከው እኮ እሱ ጉንዳኗ ጸሎት ዝናብ ዘንቧል አልከኝ እኮ። ከዚህ በላይ አታዳምጥ። ለማን ነው የለመነችው? ለእነርሱ ለመነች ወይንስ ለራሷ ለመነች? ጉንዳኗ ሜት አታድርጉት። መልስ። ማማለድ ማለት ነው። ቴንኪው። ለራሷም ሆነ ለሰዎቹ ዝናቡ ለራሷ ዘንበናው ጸሎት ያደረገችው እሱ አይደለም። እሺ አዳምጥሽ፣ ረጋ ብለህ አዳምጥ እንድትረዳ። እኔ ለማንኛውም አይ ዶንት ኬር እዚህ ጋር ለማንም አይባልም። የምልጃን ትርጉም አልተረዳህም ማለት ነው። ከመጀመሪያው ምልጃ ማለት ጸሎት አድርጋለች ብለኛል አይደል? አላደረገችም አላልኩህም እኮ። እሱን ከራሴ እኮ ያነበብኩልህ። ምልጃ ማለት ትርጉሙ ምን ማለት ነው? ቴንኪው። እሺ ጸሎት ስታረግ ባረገች ዝናብ ዘንቧል አልዘነበ? ለህዝቡ እሱ አይደለም ጥያቄው። እሱንማ እኔ ራሴ እያነበብኩት መልስልኝ። ዝናብ ዘንቧል ለህዝቡ አልዘነበም? አታምልጠኝ፣ መልስልኝ። አታምልጠኝ ይላል። ከዚህ በኋላ ዘይት ኮት ገባ የመጨረሻ የምትናገረው ስንባተ ማየው ሄርደ ዝናብ ዘንቧል ዱዓ አድርጋለች። ማማለድ ማለት ግን ስለሌሎች መለመን ማለት ነው። ይቺ ጉንዳን አዳምጥ፣ ይቺ ጉንዳን ስለሌሎች ብላ ነው የለመነችው፣ ስለራሷ ነው የለመነችው። እሺ እኔ የምትመልስልኝ ጉንዳኗ ጸልያ ዱዓ አርጋ አንተ መመልስ ለአንተ መመልስልህን ሳይሆን አንተ የተናገርከው አለ ወይ? እዚህ ነው ጥያቄው።
አንተ የተናገርከው መልስ ስጠኝ። ቃል በቃል ብለኸኛል እኮ እንደሚ ጉንዳኗ ጸልያለች፣ እጇን ወደ ሰማይ ዘረጋችም ዘርግታለች። እኔ መልስ ሰጣለሁኝ። አንተ የተናገርከው ግን የለም አይደለ? እሱ ጨርስ። እየጠየቅኩ ነው። ጉንዳኗ ጸሎት አድርጋለች አላረገችም? እሺ ለመጨረሻ ጊዜ ዱዓ ነው የምትሉት? ዱዓ አድርጋለች አላረገችም? አንድ ልጠይቅ አይደለም የገባኸው፣ ልጠይቅ ሳይሆን በእስልምና ላይ እንዲህ አይነት ትችት አግኝቻለሁ ብለህ ነው የገባኸው። እዚህ ቦታ ላይ ጥያቄ ያለኝ ሐዲሱ ላይ ብለህ አይደለም የገባኸው። ቆይ አንዴ። ስለዚህ ሙግትን ይዘህ ስለመጣ ያ ልትሞግተው የመጣኸው ነገር አለ ወይንስ የለም? አለ። ይኸው ጠየቅኩ እኮ መለስክልኝ እኮ እንደምታዩት መልሰህልኛል። ምንም እኮ ሁሱ እሺ። ዝናቡ የዘነበው በማን ምክንያት ነው ስልክ እኮ በማን ጸሎት ነው ዝናቡ የዘነበው? መልስልኝ። ይሄን ታገኘዋለህ መልሱን እኮ እሱ ቀላል እኮ ነው። እንረዳዳ። ዝናቡ የዘነበው በማን ጸሎት ነው? በቃ ምንም ማድረግ አይቻልም። ይኸውልህ በጥያቄ መልክ ብትመጣ እኔ ልመልስልህ ዝግጁ ነኝ አልኩህ። አሁንም ልመልስልህ። ጉንዳኑ የዘነበው በማን ጸሎት ነው? አታዳምጥም? አትመልሰውም። እግዚአብሔርን አትመልሰውም። ጉንዳኑ የወረደው በጉንዳኗ ዱዓ ምክንያት ነው። እሱን እኮ መጀመሪያም እየነገርኩኝ ነው። ቴንኪው። ዝናቡ የዘነበው በጉንዳኗ ዱዓ ምክንያት ነው ብለኛል። ስለዚህ እዛች ጋር ዘጋቢው ምን ብሏል? መልስ አንብበው። ለመጨረሻ ጊዜ ላናገርህ ነው። ለሌሎቹ ክብር ስል ነው የማናገርህ። አንደኛ ታማልዳለች ብሎ ነው የመጣው። ታማልዳለች የሚል ቃል የለም። ሁለተኛ ጉንዳኗ ስለ ሰዎቹ የምታውቀው ጉዳይ የለም። እንደ ማንኛውም ፍጥረት ሲራብ ጉንዳኑ ይለምናል። ለመነ፣ አላህ ሱብሓነሁ ወተዓላ ዝናብን ለገሰ። ገብቶሃል አይደለ? ማማለድ ማለት ትርጉሙ ምን ማለት ነው? ዘሚካኤል ትርጉሙ ምን ማለት ነው? ጊዜ ስጠኝና ልመልስልህ ወንድሜ ሁሱ። አንደኛ ጊዜ ሰጥቻለሁ። ማማለድ ማለት እንዳወራ ጊዜ ካልሰጠኝ መልስ አታገኝም። ቴንኪው። እሺ ቴንኪው። አዳምጥ እንጂ ረጋ በለ። ጠይቀህ ሚውት አድርገህ ማዳመጥ ነው። መልስልሃለሁ። እሺ ጥያቄ እንድገመውና መልስ። አሁን ሚውት አደረግኩልህ። ጥያቄ ምንድን ነው? ቴንኪው። እሺ ወገናችን ያቀረብከው ጥያቄ እዚች ጋር እኔ ካነበብኩት ነገር አንጻር ጉንዳኗ ለሙስሊሞች እዚች ጋር ላሉት ሙስሊሞች ማልዳለች አልማለደች የሚለውን ነገር ነው ያመጣው። አንተ ለምንድን ነው የማትሰማው? እያወራሁ አይደል? ምን ሆነ ነው? ከመጀመሩ እንደዚህ ማን ካንተ? ቆይ ጃቢራ ተረጋጋ እንዴ። መረጋጋት አይደለም፣ ከመጀመሩ ነው እንደዚህ ሆንኩ። ያንተ ጥያቄ መልስልሃል። አንተ ገና ኖ አይደለም አይኔ የለውም በሚለው ተወዛግበሃል አይደለም። እሺ እኔ ልንገርህ፣ ካሁን በኋላ አለምንም አስወርድ። አንተ በቀደም ምን ብለኛል? እኔ ምንም አውቀው ነገር የለኝም ብለሃል። አስወርድሃለሁ። እሺ አንዴ ጉንዳል ትማልዳለች አትማልድም? ማማለድ ምን ማለት ነው? መልስልኝ። ማማለድ ምንድን ነው? አንዱ ስለ አንዱ ጸሎት ማድረግ ማለት ነው። ጸሎት ማድረግ አንዱ ስለ አንዱ ጸሎት ማድረግ። እሺ በቃ አንዴ ማስረጃ እያሳየህ ትልቁ ላይ ነህ። ክፈተህ ሂድ። አሁን አማርኛም እንዳስተምራችሁ እንግሊዘኛም የማትችሉ ህዝቦች በጌታ ስም እሺ፣ አሁን ወደዛ ልግባላችሁ። ምልጃ የምንለው ነገር ምንድነው? ከእግዚአብሔር ዘንድ አንድ ጻድቅ የሆነ ሰው ላስረዳ። እሺ ሁሱ፣ ኧረ ተረጋጋ። አንተ በቃ ይበቃል። ለመጨረሻ ጊዜ ተረጋጉ በጌታ። እሺ ማስረጃ የለህም፣ ዝም ብለህ ነው ምልጃ ማለት ይሄ ማለት ነው የምትለን። እንደሱ ከሆነ አይሆንም። ዘሚካኤል በማስረጃ እንዲሆን ክፈትና ሳየን። እሺ እንደዚህ በጸባይ እያናገርህ ነው። ክፈት። ለመጨረሻ ጊዜ እድል እንስጥህ። እንደ ክርስትና እንደፈለከው ይሁን ከፍተህ አሳይ። ምልጃ ማለት ይሄ ማለት ነው ብለህ አሳይ። እሺ ምን ይላል መሰለ መጽሐፍ ቅዱስ ላይ መክፈት ስለማልችል ነው አንድ ስልክ ነው ያዝኩት። ምን ይላል? አንዱ ሰላም ይጸልይ ይላል። ያ ጸሎት ነው የሚባለው። ስለዚህ አንተ አንድ ነገር ቢጎልብህ አንድ ጻድቅ ሰው ይጠይቃል። እንደናንተ ደግሞ ጉንዳኗ እስካሁን የታገስኩን አንተ ብዬ አይደለም። አንተ ስለ ጮህ ካብሬ የተጫጫፍኩት ምናምን አንተ ብዬ ሳይሆን ለምንም በማይረዱ ልጆች ላይ ክርስቲያኖች ላይ የሆነ ነገር አንተ ቤት ጭረህ ለመሄድ እንዳሰብክና ያንን ለማስረዳት ስል ነው። እንደ ጠቅላይ ስርዓት ቢኖር በጣም የተሻለ ነው። አንደኛ ጉንዳን ያማልዳል የሚል ቃል አለ ብሎ ነበር። እዚያ ላይ ጉንዳን ያማልዳል የሚል የለም። ማማለድ ማለት ምን ማለት ነው ብዬ መጀመሪያ ሳስረዳ ነበር። ማማለድ ሲነሳ ሁልጊዜ ኃጢአት ይነሳል። ምክንያቱም ስለ ኃጢአት ከአምላክ ፊት ቆሞ ይቅርታን መጠየቅ ነው ማማለድ ብሎ ማለት ማስታረቅ ማለት ነው።
ጉንዳን እዚያ ቦታ ላይ ስለ ኃጢአት የተነሳ ነገርም ራሱ የለም ሲጀመር። ማማለድ የሚባለው የሚሆነው ነገ የትንሣኤ ቀን ከአምላክ ፊት አማኞች ኃጢአት ካለባቸው በዚያ በኃጢአታቸው እንዳይጠየቁ ነቢያቶች በአምላክ እና በኃጢአተኛው መካከል ሆነው የሚያደርጉት ልመና እርሱ ምልጃ ይባላል። አምላካችን አላህ ሆይ ማርላቸው ብለው ይለምናሉ። አንደኛ እያወራ ያለው ስለዚያ ነው። ሁለተኛ እንዳው በሱ በሄደበት እንኳን መንገድ ብንሄድ ጉንዳኑ ማማለድ ብሎ ማለት ስለሌሎች መለመን ማለት ነው። ገብታችኋል አይደለ? ስለሌሎች መለመን እርሱ በመጣበት አሁን በተናገረው ሂሳብን ብንሄድ ስለሌሎች መለመን ከሆነ ጉንዳኑ ስለማን ነበር የለመነው? ስለ ሰዎቹ አስታውሶ ምናምን አይደለም። ጉንዳኑ ስለ ራሱ ነው የለመነው። ገብታችኋል አይደለ? ጉንዳኑ ስለ ራሱ ነው የለመነው። ነገር ግን አላህ ሱብሓነሁ ወተዓላ ያንን ዝናብ አወረደው። ከዚያ በኋላ ያ ባደረገው ዱዓ እነዚህን ተለገሱ። ግን ማማለድ ብሎ ማለት ያ ነገር ስለሌሎች ብሎ የሚለምነው ነገር ነው። ሐዲሱ ላይ የሚለው ጉንዳኑ ስለራሱ ነው እንጂ ስለሌሎች ብሎ የተናገረው ነገር አይደለም። ሶስተኛ ጉንዳኑ እዚያ የተነሳበት ስለምንም ኃጢአት የሚናገረው ነገር የለም። ይሄን ይመስላል። ለማንኛውም ረጋ ብትሉ መልካም ነው ለመረዳትና ለማወቅ ይሁን። መጨረሻ ላይ እንደገና የተናገርከው ነገር አንተ ወይ ሲባል ጊዜ ለእኔ መጠየቅ ነው የምፈልገው። ምክንያቱም የተናገረው እንደሌለ ስለሚያውቅ ማለት ነው። ያ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ አንዳንዴ እንደዚህ አይነት ብሎ ማይረባ የተረባ እንትን ይዞ የሚመጡ ልጆችን አደብ ብታስይዟቸው ጥሩ ነው። በነገራችን ላይ ትዕግስት እንዳለ ሆኖ አደብ ማስያዙም ግዴታ ነው። ሁለተኛ ደግሞ እንግሊዘኛ ባያነብ ለራሱ ነው። እኛ ሁላችንም ኢትዮጵያውያንን እንግሊዘኛ እኔ በበኩሌ ገና 9ኛ ክፍል ላይ ነው እንግሊዘኛ በካሪኩለሙ መሰረት የተማርኩት። ገባ ሁላችንም ተምረን የደረስንበት ቋንቋ እንጂ የመንግስት ሰማያት ቁልፍ በእጁ እንደያዘ ሰው ሊያቅራራብንም አይገባም። ሁለተኛ እሱ አላነብም ካለ አንተ ታነባለህ እንትና ያነባል ምናምን የሚሉ ተረባዎች ውስጥ ከዚህ በኋላ እንደዚህ አይነት እንትን ይዛችሁ የምትመጡ ልጆች አደብ አድርጉ፣ ስርዓት ያዙ። ብዙም መመጻደቅ አያስፈልግም። ሌላው በመማለድና በማማለድ መሃልም ትልቅ ልዩነት አለ። መማለድና ማማለድ የሚል ትልቅ ልዩነት ፕሮቴስታንትና ድሮ ልጆች እያለን ሰንዴይ ስኩል ተማሪዎች እያለን በማርያም ታማልዳለች፣ ክርስቶስ ይማልዳል አይማልድም የሚሉ ነገሮች ላይ ሚውት አድርጉ ከላይ ያላችሁ ልጆች። በእነዚህ ጉዳዮች ላይ እየተከራከርን ያደግንበት ቋንቋ ነች እቺ መማለድና ማማለድ የምትለዋ ነገር። ስለዚህ ሶስተኛው ፖይንቴ ደግሞ ላወራ ውሱን ያቋረጡት አፍዋን ሶስተኛው ፖይንቴ ምንድነው? በዛ ሰዓት ውሃ ቢጠማትም ምንም ብታደርግ ድርቅ ቢገባም ጉንዳኑም ሰውም ተጎጂ ነው በዛ ሰዓት። ኦኬ ሁሉም በራሱ ቋንቋ ወደ አላህ እጁን ዘርግቶ ቢለምን እኔ እዚህ ቦታ ላይ የሚታየኝ ያው ሰው ሁሉ የራሱ እይታ ነው ያለው። እኔ የታየኝ የአላህን የማየት አቅም ነው ያየሁት፣ የመስማት አቅም ነው ያየሁት። ሰዎችን ጃይንት የሆኑ ፍጥረታቶችን እያሉ ያቺን እጇን ዘርግታ አንተ ጨፍልቀህ የምትሄዳትን አንተ ረግጠህ የምታልፋትን ጉንዳን ጸሎት ሰምቶ መመለስ መቻል አላህ ምን ያህል ለፍጥረቱ እንደሚጠነቀቅ ለናንተ ለትልልቆቹ ለጃይንቶቹ ለምታስቡት ለምትራመዱት ለትልልቆቹ ሳይሆን ለዚች ለትንሿ ለጥቂቷ ብዬ ዛሬ ይሄን ዝናብ አዘንባለሁ ካለ ምኑ ጋ ነው መሳለቂያ ሊሆን የሚችለው? ምኑ ጋ ነው መሳቂያ ሊሆን የሚችለው? እንዴ እዚህ ጋር እኮ በጣም ትልቅ የአላህን ጥበብ የሚያሳይ ነገር ነው። ስለዚህ ሶስተኛው ፖይንት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት በዛ ዘመን በሱሌማን ወይንም ደግሞ በጠቢቡ ሰለሞን ዘመን ጠቢቡ ሰለሞን ሁሉንም ነገር እንደሚያናገር እንስሳቶችንም የሚናገረውንም የማይናገረውንም እንደሚናገር እንደሚሰማ እንደዛ አይነት ጥበብ እንደተሰጠው መጽሐፍ ቅዱስም ይናገራል፣ ቁርአንም ይናገራል። ስለዚህ በዛ ዘመን ያቺኛዋ ጉንዳን እጇን ዘርግታ ስትለምን ጠቢቡ ሰለሞን ቢያያት ገባ እጇን አንስታ ስትጸልይ ቢሰማት አንተ ምን ይደንቀሃል? ጥበብ የተሰጠው ያ ንጉስ ከሰማ አንተ ስላልሰማ
ጉንዳን በቃ ለአንተ በአንተ ቤት በጣም ተራ ነገር አድርገህ ጉንዳን ታማልዳለች ቡራ ከረየው እንግሊዘኛ ምናምን ጂኒ ገለመሌ በጣም ነው ያወራኸው። ስለዚህ እኛ እንደዛ ማለትም አንፈልግም። ኡሱ ይኸውልህ አይደለም ኡሱን ቅድም ነግሮሃል። አንድ ህፃን ልጅ አንድ ሰፈራችሁ ያለ የሙስሊም ህፃን ልጅ ጠይቀው፣ ኦኬ ሱሌይማን ማን እንደሆነ ጠይቀውና ምን ማድረግ እንደሚችል ምን አይነት ጸጋ እንደተሰጠው ሁሉም ነቢያቶች የራሳቸው ጸጋ ይዘው መጥተዋል። ምን አይነት ጸጋ ተሰጥቶት ነበረ ብለህ ጠይቀው። የ5 ዓመት ህፃን ልጅ ይሄንን ካልመለሰልህ እስልምና ላይ እያስተማርን አይደለም ማለት ነው ልጆቻችንን። ምናልባት አንተ ዛሬ ጄሚኒ ላይ አስተርጉመ ጎግል እንትን ብለህ ስክሪንሾትህን እኮ ነው ማጥበብ ያልቻልከው። ባይዘው በጣም ለነገር ቸኩለ እየታዘብኩ ነበረ። በጣም እዚህ ጋር በጣም ብዙ ሰው የሚታዘበ አለ እኮ። የጄሚኒን ትርጉም እኮ ስክሪንሾት ማጥበብ አቅቶህ ነው እኮ ከቅድሙ እንትን ስትለኝ ነበር። ኡሱ አወጣልህ እንግሊዘኛ ኦኬ ተርጉመህ አመጣህልን። እሺ ችግር የለውም አንችልም እኛ አመጣህልን አንብብ ተባልክ። ለምንድን ነው ያላነበብከው እንዴ? ሌላ እኮ የሚያይ ሰው የሚያነብ ሰው አለ። እያነበብን ነበር፣ እኛም እኮ እየታዘብን ነበረ፣ እያየን ነበር የተጻፈውን። አማርኛው አልታይ ሲለን እሺ አንተ ስክሪንሾት አልታይ ሲለን እኛ መልሰ የእንግሊዘኛው ሲወጣልን ማንበብ ቻልን። እሺ አነበብን፣ ግን ያንተን ትርጉም ነበር እየጠበቅን ያለ ነው። ምናልባት መማለድ የሚለውን ይሄ ልጅ ትንሽ የሆነ ለየት ያለ እንግሊዘኛ ያውቃል ብዬ እየጠበቅኩ ነበረ። እሱንም አውዳለው ልትል ነው ገባ? አውድ ልትል ነው ትርጉም ስትባል ነው ወይስ ምን ልትል ፈልገ ነው? ስለዚህ ሌሎቻችሁም ከይቅርታ ጋር አረዘምኩባችሁ፣ አፏን ሌሎችም ማውራት የሚፈልጉ እዚህ ጋር ነዛሩን ነጃ አውሩ። ግን እንደዚህ አይነት አደብ ይሄ ቅጥ ያጣ የህፃን ልጅ ጨዋታ የሚመስል የሰፈር ጎረምሶችን ሰብስበ እዛ ጋር የሆነ ቲፎዞ አድርገ የአርሰናልና የማንቸስተር ጨዋታ አድርጋችሁ አትምጡ። እዚህ ጋር ለንጽጽር ነው የመጣችሁት። ኦኬ እኛ ጉንዳኑም ያማልድ አያማልድ ኦኬ ያማልዳል ካለ የሚል አንተ የተረዳኸውን ነገር ካለ አይሁሱ እኔ ይሄን ነገር እንደዚህ ነበር የተረዳሁት፣ በዚህ መልኩ ከሆነ አመሰግናለሁ። አይልም በቃ እንግሊዘኛው እንደዚህ ነው የሚለው፣ የአማርኛው ፍቺ ይሄ ነው የሚለው፣ ሌሎች የሃይማኖት አባቶች የተረጎሙት ደግሞ በዚህ መንገድ ነው፣ አንተም በዚህ መንገድ ዋጣው ያስኬዳል። በቃ ልጁ እዚህ ጋር ወንበር ይሰበው የተቀመጠው ይሄንን ለመጋፈጥ ነው። ሌላው ደግሞ እዚህ ላይ ያለነው ኦዲየንሶች ደግሞ እየሰማን ነው እንታዘባለን። ግን በጣም እንግሊዘኛን ቢግ ዲል አታድርጉት ፕሊስ። ይሄ በጣም ተራ ነገር ነው፣ ወላሂ በጣም ተራ ነገር ነው። ስለዚህ አፏን ሌሎቻችሁ መቀጠል ትችላላችሁ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ ሀቢቢ? አልሐምዱሊላህ። ማነው ፌስ? አልሐምዱሊላህ። ምናልባት አንድ መልእክት ላስተላልፍ። አካውንቴ ዋርኒንግ ላይ ነው፣ ኮፒ ሊንክ አድርጉልኝ። እንዲሁም ደግሞ የአዲስ የተፖሰተ ቪዲዮ አለ ፒን ያደረኩት የመጀመሪያው። ባረከላሁ ፊኩም፣ ግቡና ኮፒ ሊንክ አድርጉ። እሺ ጥያቄ ያለው ካለ መግባት ይችላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ ትንሽ ነገር መቀጠል ፈልጌ ነበር እዚህ ላይ። ለምሳሌ ትንቢተ ዮናስ ምዕራፍ 3 ከቁጥር 4 ጀምሮ የነነዌ ሰዎች ጥፋት አጥፍተው እግዚአብሔር ሊቀጣቸው በነበረ ጊዜ ቁጥር 4 ላይ ምን ይላል? ዮናስም የአንድ ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ፣ ጮኸም፣ በ40 ቀን ውስጥ የነነዌ ትገለበጣለች አለ ይላልና ከዛ በኋላ የነነዌ ሰዎች እግዚአብሔርን አመኑ፣ ለጾምም አዋጅ በ40 ቀን ውስጥ የነነዌ ትገለበጣለች አለ ይላልና ከዛ በኋላ የነነዌ ሰዎች እግዚአብሔር ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ ይለናል። ከዛ እዚህ ጋር ምን ይለናል? 7 ቁጥር ላይ እንስሳቶች እግዚአብሔር እንዴት እንደለመኑ ላሞችና በጎች ያሳየናል። አዋጅም አስነገረ፣ በነነዌ ውስጥ የንጉሱና የመኳንንቱ ትእዛዝ አሳወጀ ይላል። እንዲህም አለ ይላል፣ ሰዎችና እንስሳቶች ላሞችና በጎች አንዳችን አይቅመሱ፣ አይስሩም፣ ውሃንም አይጠጡ አለ። ከዛ 8 ላይ ምን ይላል? ሰዎችና እንስሳቶች በማቅ ይከደኑ፣ ወደ እግዚአብሔር በብርቱ ይጩሁ አለ። ማንና ማን? እንስሳቶቹ ከላይ የተጠቀሱት ላሞችና በጎች።
ከዛ ወደ እግዚአብሔር ጮሁ ለመኑ እያለን ነው። ከዛ ይሄ ካለመኑ በኋላ 10 ላይ ምን ያደርግላቸዋል? እግዚአብሔር ሰምቷቸው የእነዚህ እንስሳቶቹን ሰምቶ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያደረገባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ይላልና ያው እንስሳቶች ለምነው ጥፋትን አስቆመዋል እያለን ነው መጽሐፍ ቅዱስ ላይ ትንቢተ ዮናስ ምዕራፍ 3 ላይ ማለት ነው። ቀጥሉ። እሺ ጥያቄ ያለው አለ? ከላይ ክርስቲያን አላችሁ? ሰላም ነው። ሰላም ነው። እንዴት ነህ? አለ ይመስገን ሁሉ ሰላም አለን። እኔ አገባቢ አንድ ጥያቄ ልጠይቅ ነበር ስለ ራሴ። እሺ አሁን እኔ እንደዚህ ነው ብዬ ማውራትም ባልፈልግም ግን ስለ እስልምና ማወቅ ስለፈለኩ ነው። እሺ ስለ እስልምና አምላክ በነቢያት በኩል ለሰው ዘር የደነገገው ሃይማኖት ነው። ይህን በርካታ ቦታ ላይ ይናገራል። ሸርዐ ለኩም ሚነ ዲን ይላል። ሃይማኖትን እኔ ደነገግኩላችሁ እያለ ይህን ሃይማኖት እንደደነገገው ይነግረናል። ወጃሂዱ ፊላሂ ሐቀ ጂሃዲሂ ይላል። በእኔ በአላህ ሃይማኖት በአላህ ዲን ላይ ተገቢውን ትግል አድርጉ እያለ እርሱ የደነገገው ሃይማኖት እንደሆነ ይናገራል። ወረዲቱ ለኩሙል ኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ደነገግኩላችሁ ወደድኩላችሁ እያለ ይናገራል። ስለዚህ አምላክ አንድ የደነገገው ሃይማኖት እስልምና እንደሆነ ይነግረናል። ለቀደሙት ነቢያቶችም ደንግጎት እንደነበር ሲናገር ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ራሱን ሃይማኖት እያለ ይናገራል። ይህ ነው እና አምላክ አላህ ሱብሓነሁ ወተዓላ ይህን ሃይማኖት እንደደነገገው ለነቢያቶች ደንግጎ እንደሰጣቸው ይህን ተናግሯል። ይህን ከተናገረ ታዲያ እስልምና አስተምህሮ ትእዛዛቶቹ ምንድን ናቸው? የነቢያት ትእዛዛት ናቸው ወይንስ ሌላ ናቸው? የእስልምና አስተምህሮ የነቢያት የራሳቸው ሲያስተምሯቸው የነበሩ ትእዛዛቶች ናቸው። የመጀመሪያው ትእዛዝና መሰረት ምንድን ነው? አንዱን አምላክ በብቸኝነት ማምለክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ቡኒየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ እያሉ ይናገራሉ። ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም። ይሄ ነው የመጀመሪያው የእስልምና ሃይማኖት መሰረት። ያ አንድ አምላክ በአንድነቱ ላይ ሶስትነት የለበትም፣ አንድ ብቻ ነው። ያ አንድ አምላክ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። ስለኔ ኃጢአት ብሎ ሞተ ምናምን ብሎ አምላክ ላይ አይሰራም። ያ አምላክ ሁሉን አዋቂ ነው። በአዋቂነቱ ላይ አላዋቂነት የለበትም። ያ አምላክ ሁሉን ቻይ ነው። በቻይነቱ ላይ አለመቻል የሚባል ነገር ከእርሱ ዘንድ የለም። ኢነላሃ ዐላ ኩሊ ሸይን ቀዲር ይላል። እኔ አምላካችሁ አላህ በሁሉ ነገር ላይ ቻይ ነኝ እያለ ይናገራል። ያ አንድ አምላክ ሁሉን ያስገኘና የፈጠረ ነው። ረቡ ሰማዋት ወልአርድ ወማ በይነሁማ ይላል። የሰማያት የምድር በመካከላቸው ያሉ ፍጥረት ሁሉ ፈጣሪና ጌታ ነው እያለ የሚናገር ነው። ያ አንድ አምላክ የአብርሃም የኢስሐቅ የያዕቁብ አምላክ ነው። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ እያለ ይናገራል። እና ይሄን አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ የሚያዝ የሆነ ብቸኛው መለኮታዊ ሃይማኖት ኢስላም ይባላል። ይህን ነው ነቢያቶች ሁሉ ያስተማሩት። በቁርአን ላይ ሙሉ ብናነብላችሁ ሁሉም ነቢያት ኢስላምን እንደሰበኩ ታገኛላችሁ። ለምሳሌ ኖሕን ብንወስድ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። ሐዋርያቶችም ወሻድ ቢአንና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሙሴ ለህዝቦቹ ወቃለ ሙሳ ያ ቀውም ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን አለ። ህዝቦች ሆይ ሙስሊሞች እንደሆናችሁ በአላህ ላይ ተመኩ አላቸው ይላል። የሙሴ ህዝቦች ልክ እንዲሁ ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ፣ ሙስሊሞች አድርገህ ግደለን አሉ። አብርሃም ልክ እንዲሁ ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። ዮሴፍ ልክ እንዲሁ ተወፈኒ ሙስሊመን አለ። ሱለይማን ዐለይሂ ሰላም ወኩና ሙስሊሚን አለ። ስለ ሉጥ ዐለይሂ ሰላም ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን ይላል። እነዚህ ሁሉ የቀደሙ ነቢያቶች ሁሉ ሙስሊሞች እንደሆኑ ቃል በቃል ተገልጸዋል። የነቢያት መንገድ ኢስላም እንደሆነ ከዚህ ታገኛላችሁ። አምላክ የደነገገው ሃይማኖት እንደሆነ ታገኛላችሁ። እኛንም ትውልዶችን ሁሉ አላህ የጠራው ሙስሊም እንድንሆን ነው። ሙስሊም ለሆኑ ሰዎች ደግሞ በቀጣዩ ዓለም ገነትን እንደሚያወርሳቸው ቃል ገብቶላቸዋል ማለት ነው። ይህን ይመስላል ኢስላም። እሺ እዚህ ላይ አሁን እኔ ያለሁበት ምኖረው ከቤተሰብ ነውና
አንተ ግን መከታተል ከጀመርኩ ብዙ ቆይቻለሁ። ግን አባቴ የሃይማኖት ተከታይ ነውና አገልጋይ ነው። በየሳምንቱ እሁድም ቅዳሜም ቸርች ካልሄዱ ግዴታ ነውና ከእስልምና ጋር አሁን እስልምናን ብቀበል አይጋጭብኝም እና ብዬ ነው። እሺ እስልምናን መቀበል የአምላክ ትእዛዝ ነው። የቤተሰቦቻቸው ፍላጎት ደግሞ ከአምላክ ትእዛዝ ጋር ቢጋጭ የአምላክ ትእዛዝ ነው መቀደም ያለበት። ስለዚህ አንተ እስልምናን ተቀብለ ለቤተሰቦችህ ማሳወቅ ግዴታ አይሆንብህም። ለአባትህም ለእናትህም ለማንም አትንገር አንተ። ነገር ግን መቀበልህን በራስህ ይዘህ ጌታህን አምላክህን አላህን ለብቻ ገንጠል ብለህ የምታመልክበት የምትሰግድበት ቦታ ካለ ትንሽ ክላስ ካለች እዛ ለብቻ መስገድ። በየሰዓቱ አምስቱንም አውቃት ሶላት በምሰግድ ጊዜ ቤተሰቦቼ ይኖራሉ ካልክ በአንድ አውቃት ሶላት የቀኖቹን በቀን የሌሊቶቹን በአንድ የሌሊት ክፍለ ጊዜ ላይ ሁላቸውንም ሰብስበህ መስገድ እስኪመቻችልህ ድረስ በዚህ ሁኔታ ታደርጋለህ። ወይንም በአቅራቢያ ጓደኞች ካሉ ሙስሊም ጓደኛ የምታምነው ሚስጥር የሚጠብቅልህ ካለ እሱ ጋር ሄደህ ሰግደህ ትመለሳለህ። ይህን ታደርጋለህ። አሁን ግዴታ ቸርች መሄድ ይኖርብናል። ሙሉ ቤተሰብ ያጎቴ ልጅ አለ በዚህ ሳምንት የሰለመ ዮሴፍ የሚባል ልጅ አለ። እሱ የምትችል ከሆነ ቸርች ላለመሄድ እንዳትሄድ አይቻልም። የግዴታ እዛ ካልሄድክ በአንተ ላይ ችግር የሚፈጥርብህ ከሆነ አባትህ መሄዱን ትሄዳለህ። ግን እዛ ሄደህ አምልኮ እንዳትሰራ ትሄዳለህ። ደርሰህ እንደ ማንኛውም ቦታ እንደምትሄደው ደርሰህ ትመለሳለህ። እዛ ቦታ ላይ ቆመህ ከዚህ በኋላ ክርስቶስን የምትለምንበትና ለእርሱ አምልኮ የምትሰራበትን ጊዜ ታቋርጣለህ። ክርስቶስ ዒሳ እጅግ በጣም የተከበረ የአምላክ መልእክተኛ ነው። ልክ እንደኛ አላህን የሚገዛ የሆነ የአላህ አገልጋይና መልእክተኛ ነው። መልመሲሑ ብን መርየም ኢላ ረሱልን ይላል አላህ፣ መልእክተኛ እንጂ ሌላ አይደለም። ለን የስተንኪፈ አልመሲሑ አን የኩነ ዐብደን ሊላህ ይላል። ክርስቶስ ለአላህ ባሪያ ከመሆን የሚጸየፍ አይደለም ይላል። አላህን በጣም የሚገዛ ሰው ነበር። ስለዚህ ትሄዳለህ፣ ትመለሳለህ እስኪመቻችልህ ድረስ። ግን አምልኮ አትሰራም እዚያ ቦታ ላይ። ይሄ ነው። እሺ ምን አልከኝ? እስልምናን ለመያዝ ምን ማድረግ አለብኝ? ሙስሊም ለመሆን ምን ማድረግ አለብኝ? ሸሃዳ ትይዛለህ ከኔ ጋር። ከዛ በኋላ ስለ ሶላት አሰጋገድ በመማር ለዚህ ላመንከውና ለመሰከርከው ለአንድ አምላክ ለአላህ መስገድ ትጀምራለህ። እስላማዊ ትምህርቶችን በመማር ግሩፕ ያስገባሃል። እዛ ተካተህ ትምህርቶችን ትወስዳለህ ማለት ነው። ያ ነው። እሺ የምለውን ቃል አብረህ ለማለት ዝግጁ ነህ? አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እሺ ከዚህ በኋላ ሙስሊም ነህ። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። እስኩቲ ኧረ በአላህ ከዚህ በኋላ ትናጮህ ደረቅ ምሻለሁ። እሺ ግሩፕ ምናምን አስገቡት። እሺ ከእንትን ምንድነው ግሩፕ አስገቡትና እንትን ይማር ከእናንተ ጋር እስላማዊ ትምህርቶች እንዲማር አድርጉት። ስለ ሶላት አሰጋገድ ምናምን እንዲማር አድርጉትና ሶላትን ይጀምራል። ጃስሚን ከላይ ያለችውን አናግራት፣ ሁድ የሚለውንም ዛህራንም ከታች አናግራቸው። ግሩፕ ያስገባዋል። እሺ እሺ መርሐባሽ ወንድማችን እብራሂም አንዴ ፍየሏን ሚዩት አድርጋት። እሱ የፍየሏን ሚዩት አድርግላችሁ ቀጥሉ። ምን አልከኝ? አይ ጥያቄውን መልስላት። ፍየሏን አታፈናት፣ ጥያቄውን መልስላት።
ኧረ በኋላ ሚዩት ላድርጋት አንዴ። እንዳው ኢብራሂም ሚዩት አድርጋት። ኧረ ሰማጃ እኩል ነው ሻዳ ያዘችው። እናንተ ተሳደቡ እኛ እናሰልማለን። አላሁ አክበር፣ ተክቢር ተክቢር ተክቢር፣ አላሁ አክበር። ወንድማችን እንኳን በደህና መጣ ወደ ቀጥተኛው መንገድ፣ ወደ ተፈቀደ ዓላማ፣ አላህን በብቸኝነት ወደ ማምለክ እንኳን በደህና መጣ። እኛም ቸርች ነበርን የዛሬ 2-3 ዓመት። እርግጥ አልሐምዱሊላህ ጽናት ይፈልጋል እስልምና። አሁን ሸሃዳ ይዘህ የምትተወው ነገር አይደለም። ብዙ መጋፈጥን መጽናትን ይጠይቃል። ስለዚህ አላህ ሂዳያውን ሰጥተዋል። ተቋውን ጽናቱን ደግሞ ይስጥህ። በርታ። ቤተሰቦችህንም አላህ ወደዚህ መንገድ ያምጣቸው። አላህ ሰበብ ያድርግህ። አላሁ አክበር። ቀጥሉ ልጆች እንዳይረብሻችሁ። ከላይ ያለው ልጆች ካሉ ማውራት እችላለሁ? ይቻላል። እሺ እንደምን ዋላችሁ? እንደምን አደራችሁ? ሰላም ክርስቶስ ከእናንተ ይሁን። እሺ ደህና ነህ ሆይ? እንዴት ነህ? የክርስቶስ የአብርሃም የይስሐቅ የያዕቆብ አምላክ የአላህ ሰላም በሁላችሁ ላይ ይስፈንሽ። ጥያቄ ምንድን ነው? አሚን ኤክሰፕት አላህ ከሚለው በመጀመሪያ ጥያቄ ምንድን ነው? ሌላ ጥያቄ ነበር ያዘጋጀሁት፣ ግን አሁን ሻዳ ያዘ ያላችሁኝ ልጅ ጥያቄ ያለ እናስተናግደህ አህለል ኪታብ? አዎ አለኝ ጥያቄ። አንድ 3 ጥያቄዎች አሉ። ጥያቄ ምንድን ነው? እሺ የመጀመሪያው ጥያቄ ምን መሰለው ወንድሜ፣ አሁን ለምሳሌ ሻዳ ያዘ ያላችሁት ልጅ ማን የሚለው ልጅ ሲጀመር ሙስሊም ነው። ጥያቄ አለ እናስተናግደህ? አለኝ ጥያቄ። አይሰማም እሱ? ለሶስተኛ ጊዜ ልድገመው። ጥያቄ ካለህ ጥያቄ ጠይቅ። እሺ ጥያቄ ምንድን ነው? ኦኬ 2 ጥያቄዎች አሉኝ። ጥያቄ ምንድን ነው? እሺ በቃ በቀጥታ የልጁን ሐሳብ ትቼዋለሁ። በቀጥታ ወደ ጥያቄ ልሂድ። በቃ እኔ ምን አገባኝ እርስ በርሳችሁ እንትን ሻዳ ብትይዙ። ጥያቄ ከትላንት ወደ ስራ 6 ጊዜ መተህ ትጠይቃለህ። እሺ ጥያቄ ያለው ክርስቲያን አለ? ጥያቄ ያለው ክርስቲያን አለ? ያ ሰላም። እሺ አድሚኖች ካላችሁ በተረስከባቸው አህለል ኪታብ ደግሞ ብላ ጽፋለች። በቃ እኛ ከእስልምና ወጥተናል የሚል ድራማ ከሚሰሩት ነው መካከል መሰለኝ። አረበኛ ጽፈው እንሰምን ጽፏል አህለል ኪታብ ብሎ ማለት ነው። እና ሌሎችም መጥተው ሲሰልሙ ሰዎች እንደዛ መስለውታል። ለራሱ አህለል ኪታብ ብሎ ጽፎ ማለት ነው። አሁን ሲያዩ ክርስቲያን ልጆች ይሄ ልጅ እስልምና የመጣ ነው፣ ክርስትናን ያውቀዋል ምናምን፣ እስልምናን ያውቀዋል። አላህ ሙስተዓን። እሺ ጥያቄ ያለው ካለ መቀጠል ይችላል። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ ነበረኝ። እሺ መጠጥ የጠጣ ሰው አንድ መጠጥ የጠጣ ሰውስ ሰላቱ መቅቡል አይደለም። ስንት ቀን ነው መቅቡል ያልሆነው? እንደገና ቢሞትሳ በዛን ጊዜ ማለት ነው። የ40 ቀን ሶላቱ ተቀባይነት የለም የሚለው ተውበት ካላደረገ ነው። ተውበት ካደረገ አላህ ሶላቱን ይቀበላል። ተውበት ካደረገ አላህ ይቀበላል። 40 ቀን ግን ሰላቱ መቅቡል ነው መቅቡል አይደለም። ተውበት ካደረገ ይቀበላል አልኩኝ። አንድም ላልተውበተ ሰው ነው። ላልተውበተ ኦኬ፣ ግልጽ አድርግልኝ እስኪ አልገባኝ። ሰውየው አስካሪ መጠጥ ጠጣ። ያን ጠጥቶ ተውበት ካደረገ ንስሐ ካደረገ ወደ አላህ ሱብሓነሁ ወተዓላ ይቅር ይለዋል፣ ሶላቱንም ይቀበለዋል፣ ያንንም ኃጢአቱን ይቅር ይለዋል።
ሳይቶበት ግን ያ ሰውዬ ከጠጣ በኋላ ለ40 ቀን ሳይቶበት ቀረና ዝም ብሎ ይሰግዳል። የሰው ሶላቱ ተቀባይነት የለው። ምንድነው የሚጠቅመው ታዲያ? ተቀባይነት ከሌለው ከተባለ የሚጠቅመው ነገ የውመል ቂያማ ከተጠያቂነት ይድናል። ለምን አልሰገድክም አይባልም። ሰግዷል፣ ግን ምንዳ አያገኝበትም። ምንዳ ባዶ ነው። ምንዳ ለስ ይላሉ እንግሊዘኞች ሲናገሩ። ይቅርታ እንግሊዘኛ ስለምትጠቀምባቸው አንዳንዴ። ለማንኛውም ዋጋ ቢስ ነው የሚሆነው ያ ሶላቱ። ያ ማለት ምንዳን አያገኝበትም። ነገ የፍርድ ቀን የትንሣኤ ቀን ግን ለምን አልሰገድክም ተብሎ አይጠየቅም። ስለሰገደ ምንዳን የማያገኘው የሶላት አይነት ነው። ግን ተውበት ካደረገ ወደ አላህ ስብሐነሁ ወተዓላ ከተመለሰ አላህ ስብሐነሁ ወተዓላ ይቅር ይለዋል፣ አይጠይቀውም። አላህ በንስሐ ኃጢአትን ይደመስሳልና ይምራልና። አሁንስ ገብቶሃል? ገብቶኛል። ግን ከአንድ ጓደኛ ጋር ስለተከራከርን ነው 40 ቀን አሁን ሐዲሱ ላይስ የሚለው አለኝ 40 ቀን አይቀበለውም፣ ተውበቱን ግን ይሰማዋል። ላ እንደዛ አይደለም። ተውበት ካደረገ ወደ አላህ ስብሐነሁ ወተዓላ እንደ ሰው ሙሉ የኃጢአቱን ምህረት ሙሉ በሙሉ ያገኛል። ሙሉ በሙሉ ያገኛል። እሺ ኦኬ አመሰግናለሁ። ማሻ ጥያቄ ያለ ይቀጥል። ጃ ተኝተህ ነው? ታብታብ አድርጉ እስቲ። እስከዛ ዛሩ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አልሐምዱሊላህ። እንዴት ነህ? በውስጥ ጽፌልሽ ነበረ መልሽልኝ። እሺ እሺ። አንድሜ ጃ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን እያሰላሰልክ ነው? እንዴት ነህ? አለሁ። የሆነ ስራ እየሰራሁ ነው እዚህ ነው እንዴ? አይሽ አለን አልሐምዱሊላህ። አልነበርኩም እባክህ ትንሽ ለስራ ወጣ ብዬ ነው። አይ አሪፍ። በሰላም ከሆነ ሰላም ጥሩ ነው። እሺ እሺ፣ ቀጥሉ። በቃ ታብትቡ እስኪ ቤቱን ከዛ ጀስሚን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ቀጥሉ። እሺ፣ እኔ አይመቸኝም ማውራት። መርሐባ ተማምሽ ልጅ ምናምን ማን ነው የሚለው ልጅ ሙባ ኦኬ። የፈትዋ ጥያቄ ከሆነ አትጠይቁ። ኪንግ ሰላም ላንተ ይሁን። አሰላሙ አለይኩም። ሙስሊም ነህ? ወአለይኩም ሰላም ወራህመቱላህ። ሙስሊም ነኝ። እንትን ነበርና የሆነ ጥያቄ ነበር፣ ግራ ተጋብቼ ነበርና ቆይ ጥያቄ ከፈትዋ ጥያቄ ከሆነ እሱ ሲመጣ ትጠይቃለህ። ኦኬ ኢስላሚክ ሹብሃ ከሆነ ግን መቀጠል እንችላለን። አይ ኖርማል ጥያቄ ይቻላል አይቻልም የሚባለውን ነገር ለማወቅ ብቻ ነው። እሱ አይደለ ችግሩ፣ ይቻላል አይቻልም እኮ ነው ችግሩ። እሱ ባይሆን ኖሮ እንመለስልህ ነበር። ኦኬ እሺ በቃ ሁሱ ይንጣሽ። መርሐባሽ። ክርስቲያኖች ካሉ አስገቧቸው፣ ሙስሊሞች የፈትዋ ጥያቄ ካልሆነ ጠይቁ። እሺ ፋዛር ገብተካል ኦር ገብተሻል? ሰላም ነው። እንዴት ናችሁ? ለዓለማቱ ጌታ አላህ ምስጋናና ጥራት የተገባው ነው። ደህና ነን። እንዴት ነህ? አለሁ እግዚአብሔር ይመስገን። ጥያቄ ነበረኝ። በእስልምና ኢሳ የምትሉት ኃጢአት ሰርተዋል? ምን አይነት ኃጢአት? እኔ ኃጢአት አልሰራም። ምንም ኃጢአት አልሰራም።
እንግዲህ አልሰራም ብዬ ካልኩ ካልሰራም ማለት ነው እኮ ልከፋፍለው ነው። አልሰራም። ኦኬ እንደዛ ከሆነ የሆነ ሐዲስ ላይ አላህ አንድም ሰው ኃጢአት ባይሰራ ከዚህ ዓለም አጠፋው ነበር አለ። ለምንድን ነው ኢሳን አላጠፋው? እሱ ኩሉ በኒ አደም ኸጣ የሚለው ወይም ደግሞ የሰው ልጆች ተሳሳች መሆናቸውንና እንዲሁም ደግሞ ወደ አላህ Subhanahu Wa Ta'ala ሲቃረቡ ተውበትን ሲያደርጉ አላህ Subhanahu Wa Ta'ala እንደሚወዳቸው እንደሚቀበላቸው ለማሳየት የመጣ ቴክስት እንጂ እንትን ሐዲስ እንጂ የሰው ልጅ ኃጢአትን ባይሰራ አጠፋዋለሁ እያለ አይደለም። አሁን ለምሳሌ ላይክ ባይብል ላይ ከሆነ እግዚአብሔር ምን ብሎ ይናገራል መሰለክ? እኔ ቢርበኝ ለማንም አልናገረውም፣ ቆላውም ሞላውም የኔ ነው እበላው ነበር። ስለዚህ እግዚአብሔር ቆላውንና ደጋውን ይበላል ማለት ነው። የራስሽ መልሺ ባይብልም ታንዴ አላህ እዛ ጋር አንድ ሰው ኃጢአት ባይሰራ ከዚህ ዓለም አጠፋ የጠየቁን ጥያቄ መጀመሪያ መልሰልኝ። ይበላል ማለት ነው እኮ ይበላል ማለት ነው። እግዚአብሔር ሲናገር እኔ ቢርበኝ ኖሮ አንድ የራስሽ መልሺ እኮ እኔማ መለስኩልክ እኮ ይህ ሐዲስ የሚመጣው የሰው ልጆች እንደሆኑና አላህ Subhanahu Wa Ta'ala ወንጀል ቢሰሩ ወንጀላቸውን እንደሚቀበላቸው ወንጀላቸውን እንደሚመረላቸው ኩሉ በኒ አደምን ኸጣ የሰው ልጅ በሙሉ የአደም ልጆች በሙሉ ተሳሳች እንደሆኑ ለማሳየት የመጣ ሐዲስ ነው። ኢሳ የአደም ልጅ አይደለም። ባይብል ላይ እግዚአብሔር እኔ ቢብለኝ አለ። ኢሳ የአደም ልጅ አይደለም። የአደም ፍጡር ነው፣ የተፈጠረ የአላህ ባሪያ ነው፣ ፍጡር ነው። እሱ አላህ ተሳስቷል ማለት ነው። አላህ ነቢያቶች ሁሉ አላህ ተሳስቷል። ያው እኔ ሁሱ ቤት እኮ ሁሱ ቤት በሰላም ሳወራ አድርገህ አዳምጣት። ከዛ መልስ አንተም መልሰህ እንትን ትላለህ። ኦኬ አንድ እዚህ ጋር ላውራ ነው። አዳምጣት። ጠይቀሃል። አይ ቆይ ጠይቀሃል፣ ሰምቻለሁ። ቆይ አንድ እሺ፣ እዚህ ጋር ጠይቀሃል። ጥያቄህን ሰምታለች። ከመለሰች መልሰሻል፣ ካልመለሰች ደግሞ እንደዚህ ነው በዚህ ነው ብለህ እንትን ትላለህ። አንዴ አዳምጣት። ኦኬ እሺ፣ አንዴ ልጨርሰው ጥያቄ። እሷ የአደም ልጆች ሁሉ ኃጢአት ይሰራሉ ካለች ኢሳ የአደም ልጅ ከሆነ አላህ እዚህ ጋር ተሳስተዋል ማለት ነው። ምክንያቱም ኢሳ ኃጢአት አልሰራም። አሁን ቆይ አንዴ የማወራውን ነገር ድጋሚ ትልልኛለህ። እሺ አሁን የመጣው አሁን አንተ የጠቀስከው ሐዲስ የሰው ልጆች ተሳሳች እንደሆኑና አላህ Subhanahu Wa Ta'ala ተውበት ቢያደርጉ ተውበታቸውን እንደሚቀበላቸው ኦኬ የሰው ልጆች በሙሉ ተሳሳች ኩሉ በኒ አደምን ኸጣ የሚለውን ለማሳየት የገባ ሐዲስ ነው እንጂ የሰው ልጆች ኃጢአትን ባይሰሩ አጠፋቸዋለሁ ማለት አይደለም። አሁን አንድ ያልኩህ እንት ደግሞ እባክህን ሌላ እንትን ውስጥ ሳንገባ ሐዲሱ እንደዛ ማለቱን እስኪ ከፍተህ ድጋማውን ያልኩህን መክፈት የሚመቸው ካለ ይክፈትልኝ። አንድ ችግር የለውም ለመክፈት የሚመቸው አለ። ሐዲስ ቁጥሩን ተናገር። እሺ አንዴ ሐዲሱን ቁጥሩን ንገረንና መክፈት የሚመቸው ካለ ይከፍቱልሃል። ዛሃሩ መግባት ፈልገሻል? ሁድ ከተማ ሰላም አለይክ ጃስሚን አለሽ? አለኝ ይሰማል? አዎ ይሰማል ወይ? እሺ እንትን ሐዲሱን የሚከፍትልኝ ሰው ካለ እንትን ይበል። የሱ ጥያቄ አንድ እንትን ያለኝ ነገር አለ፣ ሀሳብ ሰጥበታለሁ። ቀጥታ እኮ የሚከፍት ሰው እንትን እስከሚል በቃ በዚህ ላይ ሀሳብ ሰጥበትና ሐዲሱን የሚከፍት ሰው ከመጣ ይከፍትላታል። ጎሄድ ከፍትለታለሁ። ቁጥሩን ይንገረን። እሺ ቁጥሩን ንገረን። እሺ እሰማለሁ። ሳሂህ ለጃቀት ሙስሊም ቦዛለክ ቦዛ 749 ይሰማል። ቦዛ ይሰማል። ቦዛ እሺ ጥያቄ እንደግመጥ ይሰማል። ምንድነው የትኛው ነው ጥያቄው? እሺ የኔ ጥያቄ አንድ ግልጽ ላድርግላችሁ ካልገባችሁ ሐዲሱ ላይ
አንድ ሰው ኃጢአትን ካልሰራ አላህ ከዚህ ኤግዚስታንሱ አጠፋው ነበር አለ። ከዛ ደግሞ ኢሳ ኃጢአት ሰርቷል ብዬ ጠይቃት ነበርና ኢሳ ኃጢአት አልሰራም አለችኝ። ከዛ ኢሳ ኃጢአት ካልሰራ እንዴት ነው አላህ ከዚህ ዓለም ያላጠፋው? ወይስ አላህ ተሳስተዋል? ኦኬ፣ ይሄ ኃጢአት ሁሉም ሰርቷል የሚለው ነገር አንጻራዊ ነው። ላስረዳ፣ ከሱን ከፈለግ ካልገባ ካስረዳ። ኦኬ፣ ኢሳም ሰርቷል። አይ አንጻራዊ። ለምሳሌ መጽሐፍ ቅዱስ እጅግ ላይ አለ። መጽሐፍ ቅዱስን ተው፣ የራስን መልስ። አይ እንትን ነው ወርድ ላሳይ። እንደዚህ አይነት አገላለጦች እንዳሉ እንደዚህ አይነት አገላለጦች እንዳሉ ላሳይ ነው። እንግዲህ በነገረችን መልክ ካልገባክ በሚገባ ቋንቋ ላስረዳክ። እስልምናም በቁርአን በመጽሐፍ ቅዱስ ሊፈስረው ነው። አይደለም። አንተ እንደዚህ ካልሆነ ስለማይገባክ ነው። አንተ እንዲገባክ ነው ወደ መጽሐፍ የራስ ላይ ዲፔንድ ሆነ መልሳለህ። እስልምናው ላይ ዲፔንድ ሆነ አውራው እኮ መልሳለች። የመለሰችን ላይ ጥያቄ አለ። ኢሳ ኃጢአት ካልሰራ ኢሳ ኃጢአት ካልሰራ እንዴት አላህ አላጠፋውም ነው? አሁንም አልተመለሰም። ካልሰራ ለምን ያጠፋል? እሱ ራሱ ስላለ ነው። አጠፋ ነበር አለ። አንድ ሰው ኃጢአት ካልሰራ ከዚህ ኤግዚስታንሱን አጥፍቼ ሌላ ሰው ተካ ነበር አለ። እንደሱ አይደለም እያለ ያለ ይህም አልንገርክ። አንጻራዊ የሚባል ንግግር ክፈተውና አንጻራዊ ንግግር የሚባል ነገር አታውቅም? አንጻራዊ ንግግር የሚባል ነገር አታውቅም? ዛህሩ መክፈት ትችያለሽ? ቀጥታ ነው። ከፍታለሁ ብሏል። ትልቁ ላይ አድርጉት ወደን። እሺ ይታያል። እሺ ሆድ ክፈት። እሺ ይሰማል ድምጼ? የእናንተ ተቋርጧል። ይሰማል ወገናችን? አንጻራዊ የሚባል ነገር ታውቃለህ? ቀጥይና አብራሪ። ይሄን አንጻራዊ ማለት ሁሉንም የማያካትት ማለት ነው። ነቢያቶች በአጠቃላይ ኢሳ አለይሂ ሰላም ብቻ ሳይሆን ነቢያቶች በአጠቃላይ ኃጢአት ይሰራሉ ብለን እኛ ሙስሊሞች አናምንም። ግልጽ ነው። ህፃናቶች ኃጢአት አይሰሩም ለምሳሌ ማለት ነው። ግልጽ ነው። እዚህ ጋር አላህ ሱብሃነሁ ወተዓላ ሊገልጽ የፈለገው ያላህ መልእክተኛ አለይሂ ሰላም ሊገልጹ የፈለጉት ምንድነው ከተባለ እናንተ ኃጢአት ባትሰሩ ኑሮ እናንተን አጥፍቶ የሌሎች ኃጢአት የሚሰሩና ይቅርታ የሚጠይቁ ከዛ በኋላ ይቅርታን ጠይቀው አላህ ሱብሃነሁ ወተዓላ የሚምራቸውን ያመጣ ነበረ ሲል ሰዎች ለንስሐ ወይም ደግሞ ምህረት ለመጠየቅ እንዲሽቀዳደሙ የሚያደርግ እንጂ የሚደረግ አይደለም። ሲጀመር የሆነ የተደረገ ነገር ሳይሆን ቢሆን ኑሮ ማለት ያልተከሰተ ነገር ነው ሲጀመር። ግልጽ ነው። ያ ማለት ግን ሁሉም ሰው ኃጢአት እየሰራ በነፍስ ወከፍ ኃጢአት እየሰራ ከዛ በኋላ ይቅርታ ይጠይቃል ማለት አይደለም። ግልጽ ነው። ኃጢአት የማይሰሩ በአንጻራዊነት ህፃናቶች አሉ ለምሳሌ፣ እንደዚሁም ደግሞ ነቢያቶች አሉ ወዘተ ነገራቶች ማለት ነው። እነዛ ጀነት ይገባሉ ኃጢአት እንዳይሰሩ አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ነገር ስለጠበቃቸው ማለት ነው። ነገር ግን እዚህ ጋር የሚያወራው ምንድነው? ስለ አብዛኛው ማህበረሰብ ወይም ደግሞ ስለ አብዛኛው ሰው ነው የሚያወራው ማለት ነው። ሌላው ሰው አያካትትም ማለት ነው። ነቢያቶችን አያካትትም፣ ህፃናቶችን አያካትትም። ይሄ መስረጃ አንጻራዊ እንደዚህ አይነት ንግግራቶች ቁርአን ላይ ሐዲስ እንደዚህ አይነት ንግግራቶች ቁርአን ላይ ሐዲስ ላይ ያለ አንጻራዊ የሆኑ ነገራቶች እኮ መስረጃ አምጪ። ይሄኛው ለህፃንና ነቢያቶችን አያካትትም የሚለው እሺ፣ ነቢያቶች ቁርአን ማነው ነቢያቶች ኃጢአት እንደማይሰሩ ላሳይክ። ኃጢአት ቆነ እንደዚሁም ህፃናቶች ኃጢአት እንደማይሰሩ ላሳይክ።
ይሄኛው ሐዲስ ነቢያቶችን አያካትትም የሚለውን መስረጃ እኮ ነቢያቶች ኃጢአት አይሰሩም ብለ አላህ መልእክተኛ አለይሂ ሰላቱ ሰላም ነገሩን። አላህ ሱብሓነሁ ወተዓላ ጠብቋቸዋል። ነቢያቶች ኃጢአት አይሰሩም፣ ህፃናቶችም ኃጢአት አይሰሩም እንደምንቀር። እንደውም ህፃን ብቻ አይደለም በነገራችን ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም እንደነገሩ አንድ ሰው እብድ ሆኖ ራሱ ኃጢአት ቢሰራ ራሱ ኃጢአትን ቢሰራ እንኳን ኃጢአት ቢሰራ አይጻፍበትም ያ ሰውዬ። ገብቷል። እንደዚህ የሆኑ አንጻራዊ የሆኑ ነገራቶች አሉ። እነዚህ ይሄ ግን ምን የሚያወራው ጥቅላዊ የሆነ ንግግር ነው እዚህ ጋር እያወራ ያለው ማለት ነው። ኦኬ ኃጢአት ካልሰሩ በቂያማ ጊዜ አሁን ለምሳሌ የሆነ ሐዲስ ላይ እንትናቸው ስናዘዙ እናያቸዋለን ከኢሳ በስተቀር ማለት ነው ኃጢአታቸው ሲያወሩ። እሱ ሐዲስ እንዴት ታያለሽ? የቱ በቂያማ ጊዜ ነቢያቶች ተጠርቶ መሐመድን እንደ አማላጅነት እንትን የሚሉበት ሐዲስ ላይ አለ። ኃጢአታቸውን እየተናገሩ እዛ ላይ በነገራችን ላይ ያነሱት ነገር እነሱን የሚያስወነጅላቸው አይደለም። በጥቅል ከተመለከት ነው እነሱን የሚያስወነጅላቸው ወይም ደግሞ እነሱ አላህ Subhanahu Wa Ta'ala ለእንትን ለምልጃ አንበቃም ብለው እነሱ ያሰቡት ነገር ነው እንጂ እዛ ላይ እንደ ኃጢአት የሚቆጠርባቸው ያን ያክል እንትና የለውም። እዛ ላይ ከተመለከትን ሁሉንም ማለት ይቻላል ከኢብራሂም ጀምሮ እስከ ኢሳ ድረስ ያሉት ነቢያቶች ሁላቸውንም ብንመለከተው ተመሳሳይ የሆነ ነገራቶችን እናያለን። እዚህኛው ሐዲስ ላይ ግን አንዴ ቦዛ ሁድ አለ እንትን በል ክፈተው ጥቅሱ ሁድ ሮሜ 3:23 እዚህ እየተመለሰለታ ወደ ባይብል ግባና አስረዳው። እሺ ሮሜ 3:23 ክፈተው ሁድ አጠፋለሁ ብሎ ቃሉን አልጠበቀም። ለምሳሌ መለስኩልህ እኮ ገናችን አንጻራዊ የሆነ ነገር ነው ይሄ ብዬ መለስኩልህ። ከዚህ የተለየ ሐሳብ ካለ ሐሳብን በሐሳብ መሞገት ነው እንጂ አንጻራዊ ነው የሚል እኮ መስረጃ ለመጣሽ ነው እኮ አንጻራዊ እንደሆነ ነቢያቶች ኃጢአት እንደማይሰሩና እብዶቹ እነዚህ ኃጢአት ጭራሽ እንደማይያዝባቸው አመጣሁኝ ማስረጃ። እሺ ቀጥል የጃቢር አንብበው እስቲ እሺ ጃቢር እንትና ሁድን እና ማን ነው ጀስሚን ሁላቸውንም ፎሎ አድርጓቸው። ገሜንም እንደዚህ ቦዛ ይሄንን ጥቅስ አንብበው እኮ አንብበው አይታይክም? ያንተ መጽሐፍ አይታየኝም። እሺ ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይላል። ሁሉም የተባሉት እነማን ናቸው? ሰዎች። ኦኬ በአንድ ቀን ተወልዶ የሞተ ሕፃን ልጅ ኃጢአት ሰርቷል? ኤክሰፕሽን ነው እዛ ጋር። እሺ ማስረጃ እስቲ። ምክንያቱም ሕፃናቶች ኃጢአትን አይሰሩም እኮ። ማስረጃ ስጠኝ። ይሄ አሁን ሕፃናቶችን እንደማያካትት ማስረጃ ስጠኝ እኮ። ሕፃናቶች ኃጢአት አይሰሩም የሚል እሱን ትፈልጋለህ? ኃጢአት እንደማይሰሩ ማስረጃ? አዎ ስጠኝ። ሕፃናቶች ኃጢአትን እንደማይሰሩ ነው። ምክንያቱም እዚህ ጋር ሰርተዋልና ነው የሚለው የእግዚአብሔር ክብር ጎሏቸው። ኢየሱስ ክርስቶስ አሁን ለምሳሌ ሕፃናትን ጥሯቸው አትጥሯቸው አይደለም፣ አይሰሩም። መንግስተ ሰማይ ለእንደዚህ አይነት ያለች ናትና ብሎ ያስቀምጣል። ሕፃናቶቹ መንግስተ ሰማይ አይሰሩም የሚለውን ጥቅስ አይሰሩም እኮ ነው። መንግስተ ሰማያት ለነሱ ናት። ኖ ኃጢአት እንደዚህ አይነት መንግስተ ሰማያት አይገባም እንዴ? ኃጢአት የሰራ ሰው መንግስተ ሰማያት አይገባም? ኃጢአት ሰርቶ እንዴት ይገባ? ንስሐ ከገባ ኦኬ አንተ ጴንጤ ነህ ወይስ ኦርቶዶክስ? ክርስቲያን ነኝ። ኦኬ አንተ አሁን ለምሳሌ በክርስቶስ አምነህ እስክሪብቶ ብትሰርቅ ገሃነም ነው የምትገባው ወይስ ገነት ነው የምትገባው? እስክሪብቶ ብትሰርቅ ኃጢአት ከሰራው እስክሪብቶ ብትሰርቅ ሰርቄ ንስሐ ከገባው ላልገባ እችላለሁ። ንስሐ ባገባ እስክሪብቶ ሰርቀህ
ንስሐ አልገባክም ሞት ሲኦል ነው ገነት ነው የምትገባው? ፈራጁ እኔ አይደለሁም፣ እግዚአብሔር ነው የሚፈርደው። ቁጣት አይታወቅም ትምህርቱ እና በእስክሪብቶ ሲኦል ልትገባ ትችላለህ። የእግዚአብሔር ፍርድ እኔ አላውቅም፣ እግዚአብሔር ነው የሚያውቀው እኮ። ስለዚህ አንተ አታውቅም፣ ሰው እስክሪብቶ ሰርቆ ሲኦልም ሊገባ ይችላል ብለህ ነው የምታምነው? እኔ አላውቅም ማለት ይገባል ብዬ መደምደም አልችልም። አይ በቃ አታውቅም። በቃ አሁንም እኛም የመለስንልህ አንጻራዊ ነገር ነው። ነቢያትና የተለያዩ የጠቀሰቻቸው ሰዎች በሌላ ማስረጃ ኃጢአትን እንደማይሰሩ እንደማይቆጠርባቸው ነግርሃለች። ተመሳሳይ ነገር ነው የመለስከው፣ ግን ያንተ ግን የተሟላ አይደለም። ሕፃናት መንግስተ ሰማያት ይገባሉ ነው ያልከው እንጂ ኃጢአትን እንደማይሰሩ ማስረጃ የለም። ኃጢአት ሰርቶ እንዴት መንግስተ ሰማያት ይገባል ታዲያ? እሱንም እኮ አላውቅም ነው ያልከው እኮ። ሲሄድብክ እኮ አላውቀውም ፍርድ እግዚአብሔር ነው አልክ። አንተ አሁን ሰው ገነት ይግባ ሲኦል ይግባ አታውቅም። ማን ሲኦል እንደሚገባ ማን ገነት እንደሚገባ አታውቅም። አንተ እኮ ታውቃለህ እንዴ? ታውቃለህ? ነብዩ ራሱ እኮ ተጠይቆ የት እንደሆነ አላውቅም አለ እኮ። አይ እኛ መግቢያ መንገዱን እናውቃለን። መንገዱን ነው አላገባም ትችላለህ እኮ። አንተም መንገዱን ነው የምታውቀው። ኦኬ ሰው አንድ ሰው እስክሪብቶ ሰርቆ ሌላውን ግን አሪፍ ፐርፌክት ቢሆን በዚህ መንገድ ገነት ይገባል? እኔ አልሰረኩም። ለዛ እንትን አለ። አይ ቢሰርቅ አንድ ሰው እስክሪብቶ ሰርቆ አየህ በጌታ አምኖ ተጠምቆ ቢሰርቅ በዚህ መንገድ ሲኦል ይገባል? ኦኬ ለምሳሌ እኔ ሰረቀውና ከዛ ኦኬ ኦሊባን እንደ ሰላም አለይኩም እስክሪብቶ ወአለይኩም ሰላም። ለምን ከሰረቀ የሚነግርህ ከሆነ እዚህ ጋርም ኢየሱስም ከተሳሳተ እንነግርሃለን። እሺ ኢፍ ነው የሚለው። ይሄን በዚህ እናጣፋው ልልህ ፈልጌ ነው። ያቺን ግን የነብዩ ማስረጃ ትሰጠዋለህ? እኔ እኮ የሚያስቁኝ ማለት ነው በራሳቸው ስታንዳርድ በቃ አመድ የሚሆኑት ነገር። አሁን እንደዛ ትቢት ሲል የነበረው ልጅ እስክሪብቶ ስጠይቀው ሙሽሽ አለ። በቃ እንዲህ እንባምባል እና እየነገረችው ነበር እኮ ጃስሚን፣ በቃ መስማት ስላልፈለገ እንጂ። ከሰረቀ የምትነግረው ከሆነ ከሰረቀ የሚሆን ከሆነ ይሄኛውም ከተሳሳተ የሚሆን ጉዳይ ነው። ኤክስክሉዚቭ ነው። እሺ ኢፍ የሚል ነገር አለው። አይተህ ከሆነ ቦይዝ እንደዛ ነው የሚለው። ኢፉን እኮ ኢሳ አማልቶታል እኮ ኢፍ የሚለውን አልሰራም ኢሳ ራሱ። ስለዚህ ይሄ ሴንቴንስ ኤክስክሉሲቭ ነው። አንተም እንደዛው ከሰረኩ የሚሆን ከሆነ እሱም ከሆነ እዛ ቦታ ላይ ምን ነግረ ነገር ይሆናል። ግን ቅድም ያልካት ቃል ነበረች ከጃጋ ስታወራ ሆኗል እኮ ኤክስክሉዚቭን እኮ ኢሳ አሞልቶታል። በቃ እንግዲህ ሁለት ሰው ሶስት ሰው ካልሰማ ቅድም ያነሳኸው ሐሳብ ነበረ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ አላቅም ያሉትን ማለት ነው። እሱን ማስረጃ ትሰጠናለህ? እቺ ፖይንት በጣም ብዙ ጊዜ ስለምትነሳ ነውና ኢቭን ቸርች ድረስም ትሰበክ ነበርና ማስረጃውን ብትሰጠን። አንድ ስልክ ነው ያስኩትና ቼክ አድርጌ አመጣልሃለሁ። እናወጣልሃለን፣ ችግር የለውም፣ ንገረን። አንዴ እሱ ሲመጣ ልመለስ ይቻላል ኪንጎ? አዎ እሱን ስለሆነ የምጠይቀው ያው ብዙ ጊዜ ጠብቄያለሁኝ። አደራ ግን እንድታስገቡ አድሚኖች ሰምተው ካልሽ ጠይቅ ኪንግ ጠይቅ ሄደ ቦይዝ ማስረጃው አለክ? እሺ እስከዛ ቦይዝ እሺ ቀጥሉ። ሌሎቻችሁ ቼክ አድርጌ ላምጣልህ። እሺ ቀጥሉ ሌሎቻችሁ። ባይብል ላይ ግን እኮ ክርስቲያን ገነት ይገባን የሚል የለም።
እሺ ለማንኛውም ከላይ ቀጥል ጥያቄ ካለ ደመላሽ። አሰላሙ አለይኩም ሁስን ነው ጥያቄ ነበረኝና በዚህ በአረፋ ጾም ዙሪያ እሱ ሲመለስ ትንሽ ከታገሳችሁ እንጠብቅ። እሺ ዛሩ አፏን ያኔ ምናልባት እሱ እስኪያመጣ እቺን ነገር ለማጥራት ያህል የሰሙ ሰዎች እሱ ሳያመጣም እኛም ሳንናገር ከምናልፍ ወደ ሙስሊሞች ስትመጡ እኛ ሙስሊሞች ጀነት መግባት አለመግባት የሚያጠራጥረን ወይንም ደግሞ እርግጠኛ ያልሆን ሰዎች አይደለንም። በጀነታችን ላይ በጣም እርግጠኞች ነን። እርግጠኛ መሆን ብቻ ሳይሆን የጀነቶቻችንን በሮች የምናቅ ሰዎች ነን። ኦኬ፣ በሩን የምናቅ መግቢያውን የምናቅ ሰዎች ነን። ስለዚህ ነቢዩ መሐመድ ተናገሩ የተባለው ያ የተቀጠፈባቸው ቅጥፈት ደግሞ እንዴት እንደሆነ ማስረጃውን ብታቀርብልን ጥሩ መልስ እንሰጥ ነበረ። ነገር ግን ለማጥራት ያህል ማንም ሰው በስራው ጀነት እንደማይገባ ነው የተናገሩት። ማንም ሰው በስራው ጀነት እንደማይገባ በወቅቱ አብሯቸው ያሉት ሰሃባዎች ደግሞ እንዴ የአላህ መልእክተኛ ሆይ እርሶም ተብሎ ነው የተጠየቁት። አላህ ነው የሚያውቀው ነው ያሉት። ስለዚህ የፍርዱ ቀን ባለቤት አላህ ብቻ ነው። ሰው ነው። የሆነ ቀን ላይ ሊሳሳት ይችላል፣ ሊወድቅ ይችላል። ኦኬ፣ ይሄ አታቁም፣ እንደዚህ ነው፣ እርግጠኛ አይደላችሁም አትበሉ። እኛ በሮቹን የምናቅ ሰዎች ነን። መግቢያ በሮቹን ማለት ነው። የጀነትን በሮች የምናቅ ነን። አንድ በር አይደለም፣ በሮቹን። እቺን ለመናገር ፈልጌ ነው። አፏን እንትን ሊያነሳ የፈለገው በነገራችን ላይ ይሄ በእኔም በእናንተ ምን እንደሚሰራ አላውቅም የሚለውን የቁርአን አንቀጽ ነው ሊያነሳ የፈለገው ይመስላል። እርሱን ነው የፈለገው። ያምጣውና ከዛ እናብራራለታለን ኢንሻአላህ። ነብዩ ሰለላሁ ዐለይሂ ወሰለም ጀነት ከፋጅ ጀነት እንደሚገቡ ማስረጃ እናመጣለን። የሚያነሳው ነገር ሲጀምር የሚያወራው ስለ ነገን ነው። የአላህ መልእክተኛ የነገና ወህይ ከወረደላቸው ከሚገለጥላቸው ውጭ የነገና አያውቁም። እዛ አንቀጹን በነገራችን ላይ አንድ ሰው ካነበበ ይሄንን ጥያቄ አይጠይቅም። አእምሮ ያለው ሰው ስለ ነገ ማንም አያውቅም አላህ ሱብሓነሁ ወተዓላ ከገለጸላቸው ውጭ። ይሄን ነው እያተናገረው ያሉት። ነገር ግን ጀነት ስለመግባት ከሆነ ግን እንኳን እሳቸውና ቀርቶ ሰሃባዎች ሲጀመር ሙስሊም በአጠቃላይ ጀነት ይገባል። አንድ ሰው ላኢላሃ ኢለላህ ብሎ በአላህ ካመነ ጀነት ይገባል። መን ቃለ ላኢላሃ ኢለላህ ደኸለ ጀነ ብለዋል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ሲቀጥል ደግሞ አቡበከር ፊል ጀና፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ አሊ ፊል ጀና፣ ጠልሃ ፊል ጀና እያሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም 10 የሚደርሱ ሰሃባዎችን በኢማሙ ተርሚዚ ላይ 10 የሚደርሱ ሰሃባዎችን ከዚህም ውጭ ደግሞ በጣም ብዙ እና አይሻ እና ኸዲጃን ሁላ ጀነት እንደሚገቡ የአላህ መልእክተኛ የመሰከሩበት እና የተናገሩበት ሐዲሳቶች አሉ። ገዛ ነው። ሲቀጥል ደግሞ በጥቅል የአላህ መልእክተኛ ሙስሊሞች ጀነት እንደሚገቡ የተናገሩበት በጣም ብዙ ቦታዎች አሉ። ነገር ግን እዛ ላይ እየተናገሩ ያሉት ምንድነው ሲባል ስለ ነገ ወይም ደግሞ ወህይ ካልወረደላቸው ነገ ምን እንደሚከሰት ማለትም ዱንያ ላይ ባለው ሁኔታ ምን እንደሚከሰት ነገ አያውቁም። ወህይ ሲወረድላቸው ብቻ ነው ያንን ነገር የማያውቁት፣ ምክንያቱም ሰው ስለሆነ ማለት ነው። ይሄን ደግሞ ኢየሱስ ክርስቶስም አያውቅም። በነገራችን ኢየሱስ ስለ ትንሣኤ ቀን ራሱ አያውቅም። ግልጽ ነው። አንዲት የሆነች በለስ ያላት ምግብ ማነው ዛፍ አይቶ አንዳች ይኖራት ይሆናል ብሎ ሄዶ አይቶ ከዛ በኋላ ምንም እንዳላገኘበት ያስቀምጣል። ስለዚህ እውቀት የለውም ኢየሱስም ስለ ነገም አያውቅም። ሩቅ ያለን ነገር ራሱ አያውቅም እስካልሄደ ድረስ ማለት ነው። ከዛ ድረስ ሄዶ ነው ያንን ነገር የሚያውቅ። ግልጽ ነው። ይሄንን ነገር ደግሞ ሁሉም ሰው ነው ማንኛውም ሰው የነገን አያውቅም። ከዚህ አንፃር ረሱል ሰለላሁ ዐለይሂ ወሰለም ወህይ ካልተወረደላቸው የነገን አያውቅም። ይሄን ነው እያወራ ያለው ነው ሐዲስ። አልማም ጥያቄ ያላችሁ ካላችሁ ቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወጣ ጃክን ጀማ ጥያቄ ያላችሁ ክርስቲያኖች አንድ ቁጥር ጻፉ።
እዚህ ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ መሰላችሁ? ሰሂህ ሙስሊም ማነው ሰሂህ ቡኻሪ ሐዲስ ቁጥር 7280 ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም አቡ ሁረይራ በዘገቡት ሐዲስ ላይ ኩሉ ኡመቲ የድኹሉነ አልጀነ ይላሉ። ሁሉም የኔ ኡመቶች ጀነትን ይገባሉ አሉ። ኢላ መን አባ እምቢ ያለ ሲክር ቃሉ ያ ረሱላህ አንተ ያላህ መልእክተኛ ሆይ ወመን ያአባ ማን ነው እምቢ የሚለው ጀነትን ግባ ተብሎ ማን ነው እምቢ የሚለው ተብሎ ሲጠየቁ ቃለ ያላህ መልእክተኛ ምን አሉ? መን አጣዕኒ እኔን የታዘዘኝ ደኸለ አልጀና ጀነት ገባ፣ ወመን ዓሳኒ እኔን እምቢ ያለና ያመፀኝ ግን ፈቀድ አባ እምቢ ያለው እርሱ ነው በማለት ይናገራሉ ያላህ መልእክተኛ አለይሂ ሰላቱ ሰላም ማለት ነው። በሌላ ሐዲሳቸው ደግሞ ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? አቲ ባብል ጀና ወደ ጀነት በር እመጣለሁ አሉ። የውመል ቂያመት የትንሣኤ ቀን ፈአስተፍቲሑ ከዛ በኋላ እንዲከፈትልኝ ይጠይቃሉ። ፈየቁሉ ኻዚኑ መን አንተ የጀነት ዘበኛ ምን ይላል? አንተ ማን ነህ ብሎ ይጠይቀኛል አሉ ያላህ መልእክተኛ። ፈአቁሉ ሙሐመዱን ሙሐመድ ነው ብዬ መልስላቸዋለሁ። ፈአቁሉ ቢከ ኡሚርቱ አላ አፍተሁ ሊአሐድን ቀብለክ ከአንተ ውጪ ለማንም እንዳልከፍት ታዝዣለሁኝ ብሎ ይከፍትላቸዋል ማለት ነው የጀነት መላኢካ። ግልጽ ነው። በር እንኳን የጀነት በር ራሱ የሚከፈተው በማን ነው? በመልእክተኛው አለይሂ ሰላቱ ሰላም ነው። የመጀመሪያ ጀነት የሚገቡት እሳቸውና የእሳቸው ኡመቶች ናቸው። ግልጽ ነው። ነብዩ ሰለላሁ ዐለይሂ ወሰለም ጀነት አይገቡም ብላችሁ ይሄ በጣም ይወላይ በጣም እስልምናን አለማወቅ እኮ ነው። ወአነ ሰይዱ الناس يوم القيامه ያለው ያላህ መልእክተኛ ወላ ፈኽር እኔ ሰይዱ الناس ሰይዱና ማለት የሰው ልጆች በአጠቃላይ አለቃ ነኝ አሉ። ይሄን ደግሞ ሲል ኩራት አይደለም ማለት ያላህ መልእክተኛ። ከዛ በኋላ ዋና አወሉ ማን يدخل الجنه መጀመሪያ ጀነት የምገባው ምን ነኝ يوم القيامه ትንሣኤ ቀን በማለት ይናገራሉ ያላህ መልእክተኛ አለይሂ ሰላቱ ሰላም። ጀነት ራሱ መጀመሪያ የሚገቡት እሳቸው ናቸው። ግልጽ ነው። እና ካላወቃችሁ መጠየቅ ነው። ክርስቲያኖች ጥያቄ ካላችሁ አንድ ቁጥር በመጻፍ መግባት ትችላላችሁ። ከላይ ጥያቄ አለ ይገባህ ሪ ጥያቄ አለ ከላይ እሺ ንጽጽራዊ ጥያቄ ካላችሁ አንድ ቁጥር ጻፉ። ሙስሊሞችን ብትሆኑ ማለት ነው። እሺ እሺ ሪ የለህም በቃ ከስር ላደርግህ ነው። እሺ عائشة طيقي عائشة. وعليكم السلام ورحمة الله وبركاته. الحمد لله سلامنا. አለው ጥያቄ ነበረኝ። ጠይቂ። አይሰማችሁም? ይሰማል ይሰማል። ጠይቂ። አሁን ያለኝ ጥያቄ አሁን ሙስሊም ሆና የሆነች አንዲት ሴት በዝና ተበላሽታ ያኔ በቃ ያወቀች መጀመሪያው ላይ ሙስሊም ሆና በዝና ተበላሽታ በቃ ከዛ በኋላ በዝና የሆነ አንድ ልጅም ወልዳ ልጅም ሆነ በቃ ወለደች ወንድም ሴትም ወልዳ ተመልሳ ተውበት ካደረገች አላህ ይቀበላታል ወይ አይቀበላትም? ምን ነበር ጥያቄ? አዎ አላህ Subhanahu Ta'ala መሐሪን። በመጀመሪያ አንድ ሰው ማንኛውንም ኃጢያት ከሰራ አላህ Subhanahu Ta'ala ይምረዋል። አላህ Subhanahu Ta'ala መሐሪ ነው። ለዛ ቅድም የተነሳ ሐዲስ ነበር አላህ Subhanahu Ta'ala ወንጀል ባሰሩ ኑሮ እናንተን አጥፍቶ ሌላን ያመጣ ነበር ሲባል አላህ Subhanahu Ta'ala ያኔ ሁላችንም ወንጀል እንገባለን እንሰራለን። ነገር ግን አላህ Subhanahu Ta'ala የሚወደው ምንድነው? ተዋብ የሆኑት ወደሱ የሚመለሱትን ነው። አላህ Subhanahu Ta'ala يغفر الذنوب جميعا ሁሉንም ወንጀል በአጠቃላይ አላህ Subhanahu Ta'ala ይምራል። ግልጽ ነው።
አንድ ሰው ዝሙት በመሰረቱ ትልቅ ወንጀል ነው፣ ኃጢአት ነው። ከታላላቅ ወንጀሎች መካከል አንዱ ዝሙት ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም 7 አጥፊ ወንጀሎች ብለው ከጠቀሱት አንዱ ዝሙት ነው። አላህ ሱብሓነሁ ወተዓላ ላ ተቅረቡ ዚና ብሎ ያኒ ፋሂሻ እንደሆነ ዝሙት በጣም መጥፎ ወንጀል እንደሆነ አላህ ሱብሓነሁ ወተዓላ ገልጿል። ነገር ግን አንድ ሰው በዛ በዝሙት ላይ ሆነ በየትኛው ሐታ ለው ሽርክ ቢሆን ከሁሉም በላይ ከታላላቅ ወንጀሎች የሚባል ትልቁ ነው ዋናው ትልቁ ሽርክ ነው። ሽርክ እንኳን ቢሰራ አንድ ሰው ተውበት ካደረገ አላህ ሱብሓነሁ ወተዓላ ይምረዋል። ስለዚህ አንድ ሴት ማንኛውም ሴትም ሆነ ወንድ ዝሙት ከሰራ ተውበት አድርጎ ወደ አላህ ሱብሓነሁ ወተዓላ ከተመለሰ አላህ ንጹህ አድርጎ ነው የሚምረው ማለት ነው። ምንም ወንጀል ከዚህ በፊት ወንጀል እንደሌለበት አድርጎ ይምረዋል አላህ ሱብሓነሁ ወተዓላ። አንድ ሰው ወደ አላህ ተጸጽቶ የተውበት መስፈርቶችን አሟልቶ እስከተመለሰ ድረስ አላህ ሱብሓነሁ ወተዓላ ይምረዋል። የአላህ መልእክተኛ አለይሂ ሰላቱ ሰላም ሁሉም የአደም ልጅ ተሳሳች ነው፣ ከተሳሳቶች ሁሉ በላጩ ደግሞ ወደ እርሱ የተመለሰው ነው በማለት ይናገራል። እና ሁላችንም እንሳሳታለን። ከተሳስተን ግን ተውበት ማድረግ ወደ አላህ ሱብሓነሁ ወተዓላ መመለስ። በየቀኑ ስህተቶችን እንሳሳታለን፣ ይነስም ይደግም ማለት ነው። ግን ከተመለስን ተውበት ካደረግን አላህ አዘወጀል ይምረናል ነው። አሁንም አንድ ጥያቄ አለኝ። እሺ ለምሳሌ አሁን በዝና የተወለደ ልጅ ይጠየቃል ወይ በዛ ኃጢአት? አይጠየቅም። እሱ ምንም ወንጀል የለበትም እኮ ማማዬ። የተሳሳቱት አባትና እናቱ ናቸው። እነሱ ደግሞ ተውበት አድርገው ከተመለሱ አላህ ይምራቸዋል። እሱ ምንም የለበትም፣ ንጹህ ነው። እሱ ሰውየው ንጹህ ነው። ህፃኑ ምንም ወንጀል የለበትም። አሁንም አንድ ጥያቄ አለ። እሺ አሁን አንድ ሴት ከአንድ ሰው ጋር ተጋፍታ ሳትወልድ ከተፋታች ከዛ ሰው የራሷን መህር ትቀበላለች ወይ አትቀበልም? ምለው ነበር የሆነ ለምሳሌ አንዲት ሴት ከሆነ ሰው ጋር አሁን ተጋባች፣ ደግሞ ልጁም ሳትወልድ በቅርብ ከተፋቱ የሷ መህር የሷ ሐቅ ነው ወይስ አትቀበልም? መህሯን ማለት ነው። ፈተዋ ነው ይሄ። ግን እንትን ነው ቅድም ሁሴን እየመለሰው ነበረ። ፍች የጠየቀችው እሷ ከሆነች መህሯን መመለስ አለበት። የተሰጣትን መህር መስጠት አለበት፣ በወልድም ባወልድም ግልጽ ነው። ነገር ግን እሷ ካልሆነች የጠየቀችው እሱ ከሆነ የፈታትኝ መህሩን አመልስም። እሺ መርሐባ። ይሄን ነበር መጠየቅ የፈለኩት። አመሰግናለሁ። አላህ ይጨምርልሽ። አሜን ወያኪ። እሺ ከላይ ጥያቄ ያለው ይገር ዛህሩ ሰላም። እሺ ባረከላሁ ፊኩም። ንስራዊ ጥያቄ ሲሆን ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ከኡስታዝ በጣም ጥሩ መልእክት ያለው ቪዲዮ ፖስቻለሁ። ሁላችሁም ገብታችሁ እሺ፣ ሁላችሁም አንዴ ገብታችሁ ላይክ፣ ኮፒ ሊንክ፣ ሪፖስት፣ ኮመንት አሉ። ሁላችሁም አንድ ጊዜ ሄዳችሁ የመጀመሪያውን ቪዲዮ እሺ፣ ሁላችሁም አንድ ጊዜ ላይክ አንድ ደቂቃ ነው ድሪ መልይ በሉ። ቀጥይ የዛህሩ አፉ ከላይ ክርስቲያኖች ካላችሁ አንድ ቁጥር በመጻፍ መግባት ትችላላችሁ። መልስም ካላችሁ ጥያቄም ካላችሁ እስልምና ላይ መግባት ትችላላችሁ። ሰላም አለይኩም እኔ ክርስቲያኖች ገነት አትገቡም ብዬ መሞገት እችላለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ነው? ሰላም ነው አለን አልሐምዱሊላህ። እሺ ሁሴን የለም? ሁሴን የለም። እሺ ሲመጣ እህቴ ፕሮፋይልን በደንብ ይዩ። 2 ጥያቄዎች አቀርባለሁ እንድታስገቡ በትህትና ጠይቃችኋለሁ። እወዳችኋለሁ፣ አመሰግናችኋለሁ። ብዙ ጊዜ እየጻፍኩ ነበረ አላስገባችሁኝም አድሚኖች። ይሄ ነው ጥያቄ። እኔ ጥያቄ የማቀርበው ለሁሱ ነው። እሺ ወንድሜ። እሺ አሁን አውሪኝ። አመሰግናለሁ እህቴ። መርሐባ። እሺ ጥያቄ ያላችሁ ሙስሊሞች፣ ንጽጽራዊ ጥያቄ ያላችሁ ሙስሊሞች ላኩ። እንደዚሁም ደግሞ ክርስቲያኖች ካላችሁ እስልምና ላይ ጥያቄ ካላችሁ፣ እንደዚሁም ደግሞ በተጨማሪ ክርስትና መልስ አለው የምትሉ ከሆነ የትኛውም ጥያቄ ስላሴ ነገር ክርስቶስ ሊሆን ይችላል፣ ባይብል ይጋጫን አይጋጭም፣ ተበርዟን አልተበረዘም፣
እዚህ ላይ ማውራት የምትፈልጉ ከሆነ ነቢያት ላይ ክርስትና ላይ የትኛውም ነገር ላይ ማውራት የምትችሉ ክርስቲያኖች መግባት ትችላላችሁ። የኃጢአት ውርስ ላይ ወዘተ እናንተ ሃይማኖታችንን ያረጋግጥልናል ብላችሁ የምታስቡት የትኛውንም ጥያቄ ካላችሁ ወይም መልስ አለን የምትሉ ከሆነ መግባት ትችላላችሁ። እሺ ከላይ የገባው ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ለሱ ነው ጥያቄ ፈልጌ ነበር። ጀማዓ ሁሴን እኮ የለም። ሁሴን እኛን ቀጥሉ ብሎን ሄደ። እኛን ጥያቄ ያላችሁ ንጽራዊ ጥያቄ ያላችሁ ነው ግቡ የተባለው። ሰላም አለይኩም። አይ የሆነ ስለ ኒካህ ጉዳይ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለ ኒካህ እኛ መመለሰን ማንችል ኢንሻአላህ እሱ ሲመጣ ትገቢያለሽ ሀቢበቲ። ከላይ የገባችሁ ቀጥሉ። ከላይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ምስጋና ይገባል ሀያል ጌታ አላህ። እንዴት ነሽ? እኔ ደህና ነኝ አልሐምዱሊላህ። እኔ በጣም ጥያቄ የሆነብኝ በእኔ በሃይማኖቴ ላይ ሳይሆን ጥያቄ የሆነብኝ በክርስቲያኖች ላይ ነው። ይቅርታና ማለት ነው። እኔ ተሰቀለ እንደዚህ አለ ሲሉ በጣም እየገረመኝ ነውና እንዴት የሰው ልጅ ተሰቅሎ አምላክ ሊሆን ለሰው ልጅ ተሰቅሎ እሱን ማዲያን ይችላል ራሱን ሰቅሎ ማለት ነው። ሲቀጥል ደግሞ አንድ የሃይማኖት መጽሐፍ ወይም የሃይማኖት እንትን ነው የተባለ ነገር ብልግና ነገር ኑሮ ተሰው ፊት የማይቀራ ነገር እያለው እንዴት ይሄ ሃይማኖት ነው ብሎ ጠኑበት ነው። እኔ በጣም እየገረመኝ ህሊናዬ በጣም ወላሂ እየገረመኝ ነው። ቆጥይቃቻለሽ ኢንሻአላህ። ሲቀጥል ደግሞ አንድ ክርስቲያን አንድ አማኝ የሆነ ሰው በሃይማኖቱ ላይ እኔ በጣም ምንም እንትን ጥርጣሬ ምንም የለብኝም እስልምና። ምክንያቱም እያንዳንዱ ነገሮች ላይ ያስቀምጦልናል እኛ ልብ ካለን ከቀራና እኔ ክርስቲያኖችን መጽሐፍ አንብቤው ማላቅም በጣም ነው የሚጨንቀኝ ሲጀመር እኔ ሳየው። ግን አንዳንድ ጊዜ እንደዚህ ሲነበብ ሳየው እዚህ ላይ አይደለም የሆነች ልጅ ናት እኔ እዚህ አብራኝ የምትሰራ ልጅ ስታነብ ሰምቼው በጣም ነው የዘገነነኝ። አባትና እናትሽ ፊት ይሄን ታነቢዋለሽ ስላት መጽሐፋችን ነው ምን ላድርገው ስትለኝ የዛኔ ነው እኔ የእስልምና የክርስትና ሃይማኖት ይሄ ነው በቃ ሃይማኖት ያልኩትኝ። እና እንደው እኔ ክርስቲያኖች እንዲመልሱልኝ የምፈልገው እንዴት ብሎ ነው ሰው ተሰቅሎ ለሰው አምላክ የሆነው ነው? ሰው በስጋው እሺ እኛ ሞተን ከተነሳን አምላክ እንሆናለን ማለት ነው? ለምንድን ነው ስጋ አልገባኝም። እኔ እንጃ ስጋ አምላክ ይሆናሉ? እኔ ጥያቄ ይሄ እኮ ማንኛውም ሰው አሚሮክ እንጃ ብትመልሱልኝ ያንን እኔ ደስ ይለኛል። ክርስቲያኖች ኢንሻአላህ ሲመጡ ትጠይቂያቸዋለሽ ሀቢበቲ። ኔክስት ጥያቄ አለሽ? ኔክስት ዛህራ በውስጥ ጽፌልሻለሁ ግሩፕ እንድታስገቡኝ ነበር። ብዙ ፈቷ ፈልጋለሁ ጥያቄ ነበረኝ ሲልሽ ሲገባ ትገባላችሁ። ፈቷ ያለው በግሩፕ አይቻልም። እዚህ ላይ ያላችሁ ሁሴን በውስጥ ማውራት ነው የፈለኩትና ከሽርክ ጋር የተያያዘ ነገር ነውና ስለ ፋሚሊ ነገር መጠየቅ የፈለኩት ነገር ነበረ። እንዴት ነው የማገኛት? የኔ በግሩፕ የሚሰጥ እና ሼህ እንደዚህ ቻናል ላይ ምናምን ፖስት ያደርጋሉ እና ሰርች ለምን አታደርጉ? አሁን ዩቲዩብ ላይ ምናምን እኮ ፈታዎች እኮ የተሰጡ አሉ። እነ ሼህ አህመድ አደም፣ ሼህ መሐመድ ዘይን እነ ሼህ መሐመድ ዘይን ዘህረድ እነዚህን የሚባሉ እነዚህ አሉ እና እነሱን ጠይቁ። እነ ሼህ አህመድ አደም አሉ። ሼህ አደም ሰርች ባደርግ ችግር የለውም። እዚህም ላይ ጠይቃለሁ። ችግር የለውም። እሺ እሱ ሲገባ ኦኬ። እሺ ሁሴን ሲገባ ትመጣለች። እሺ ፈታዋ ያላችሁ